በርከት ያለ መረጃ ይዘንላችሁ መተናል። ዛሬ የአብይን ናሽናል ሴኩሪቲ ካውንስሉን ነግራችኋለን። የጦርነቱን ወጪ እንነግራችኋለን። አዲስ በአማራ ክልል በተለይ ከምርጫው በኋላ ፋኖ በወሰዳቸው እርምጃዎችን መጠናከር ተከትሎ በአማራ ክልል ያለውን አደረጃጀት እንደዚሁ አብይ በራሱ ቁጥጥር ስር ለማስገባት የሄደበትን ርቀት እናነሳለን። ከዛ ውጪ መቼም አስገራሚ ነገር ነው እየሆነ ያለው። ጎጃም በተለይ በምስራቅ አማራ፣ በደቡብ አማራ፣ በምዕራብ አማራ እና እንደዚሁ በሰሜን አማራ ከባድ ተጋድሎ እየተደረገ ነው። ወለጋን ጨምሮ እንዳልነው ትላንትናና ከትናንት ወዲያ ስናነሳ እንደነበረው የአየር ኃይልን ጨምሮ በቃ በጣም መጠነ ሰፊ ከባድ የሚባል ውጊያ እየተደረገ ነው ያለው። በዚህ ሂደት ውስጥ በበርካታ አካባቢዎች ላይ አገዛዙ ሰራዊት እየፈረሰ የተደመሰሰ ነው ያለው። የሚደንቅ ነው ማህበረሰብ የአማራ ህዝብ። ነገራችን ላይ እንደው አንድ ነገር ባሰማችሁ ደስ ስለሚለኝ እሱን አሰማችኋለሁ መጀመሪያ ላይና ከዚህ ህዝብ ጋር ይሄ አገዛዝም ሆነ ቀጣይ ኢትዮጵያ ውስጥ የሚመጡ አገዛዞች ከማን ጋር ጦርነት መቅጠም እንዳለባቸውና እንደሌለባቸው እንዲገነዘቡ የሚያስችልም ጭምር ነው። ከደጋዳሞት ያገኘነው አንድ ሽለላ አለና ትንሽ አንድ ደቂቃ አትሞላም ከፍሪ ፕሬስ ላይ ነው ያገኘነው። እንስማውና እንመለስ። አላወቀም መሰለህ ካና የዳሞትን ጣጣ ከቲ ገባ ይሆን ዝናቡ ሲመጣ ሳምነው ነው በላይ ዘር አገር ድንበሩ የሚያስደፍር ይላል ያመራው ፋኖ ያማኑ ሄዶ ወረደ ግላሹ በፊት እየነደ ተግናወት ተባልተ ያማራው ሄዳሉ አሜሪካ ሄዳሉ ሩሲያ ብሎም ካና ሄዳሉ አሜሪካ ካና ሄዳሉ በሩሲያ የማተቤለሽ ሄዳሉ አሜሪካ ሄዳሉ ሩሲያ ይከማተቤለሽ ሄዳሉ አሜሪካ ሄዳሉ ሩሲያ ተሻገረ ዩክሬን ተሻገረ ዩክሬን ሊለምኑ አሉ ክላሽና ብሬን በሉ ሊለምኑ አሉ ክላሽና ብሬን ረገዳይ ነረጋ ከዚህ ህዝብ ጋር ማድረግ የሌለብህ ነገር ኢትዮጵያ ውስጥ አይ ቲንክ 2 ወይ 3 ታሪካዊ ሌሰኖች ትምህርቶች ሊሆኑት ይገባል። የትኛውም ኢትዮጵያን የመምራት ፍላጎት ያለው ሰው ዛሬም ሆነ ወደፊት ብዬ ከማስባቸው ነገሮችና ከመመክረው ትልቁ ሌሰን ከገባኝ ትምህርት አንዱ በምንም ተአምር ከኢትዮጵያ ህዝብ ጋር ጦርነት አትግጠም፣ ከገጠምክም ከአማራ ህዝብ ጋር እንዳትገጠም ነው። ይሄንን ማለት ነው የምፈልገው። ይሄንን ፉከራ የሚፎክረው ፋኖ አይደለም። በነገራችን ላይ አርሶ አደሩ ባሳያችሁ ቪዲዮውንና ብትመለከቱት ኖሮ በደንብ ምን እየተባለ እንዳለ እና ምን አይነት ስሜት ውስጥ ሆኖ አርሶ አደሩ ይሄንን ትግል እያደረገ እንዳለ በትክክል ተመለከቱት ነበር ማለቴ ነው። ምስሉንም ለማሳየት ትንሽ ችግር ስለሆነብን ቢያንስ በድምጽ ምን እየተባለ እንዳለ ሄዳሉ አሜሪካ፣ ሄዳሉ ሩሲያ፣ ሄዳሉ ዩክሬን ሊለምን ነው አሉ ክላሽና ብሬል እየተባለ ነው እንግዲህ አርሶ አደሩ ቀይ ሁሉ የሚነሳው ማለቴ ነውና የማህበረሰቡ ስነ ልቦና የመጣበትን ጠላት የሚመለከትበት ነባር ሴቶቹ ይሄንን ትግል በእውነቱ ከአብይ አህመድ ሰራዊት በተሻለ እንዲቋቋም በተሻለ አቅምና በተሻለ ቁመና ላይ እንዲገኝ ያደረገው ይመስለኛል። በየለቱ ወታደሩ ምርኮኛም በየለቱ የምንሰማቸው ወታደራዊ ሽንፈቶች ከዚህ ጋር የተያያዙ ሊሆኑ እንደሚችሉ መገመት ትችላላችሁ። የተወደዳችሁ አድማጭ ተመልካቾቻችን ማለት ፈልጋለሁ። ለማንኛውም በመላ ዓለም ሆናችሁ ይህን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን እንደተለመደው በርከት ያሉ ጉዳዮችን ይዘንላችሁ መጥተናል። ታላቅ ድል ይጠበቃል ሲሉ የፋኖ አርበኞች መልእክት አድርሰውናል። እንግዲህ ተጀምሯል። መጠነ ሰፊ እንቅስቃሴዎች ናቸው ያሉት በመላ አማራ። ይሄንን ለመቋቋም ከፍተኛ ጥረት እያደረገ ነው አገዛዙ በበርካታ አካባቢዎች ላይ በራሱ የጦርነት እቅድ ነው እነዚህን በተለይ ማጥቃቶች የጀመረው። በኋላ ላይ የመልሶ ማጥቃት እንቅስቃሴ ውስጥ የተገባ ቢሆንም ማለቴ ነው። ከዚህ ጋር ተያይዞ እንግዲህ ትላንትና ከትናንት ወዲያ ዛሬም እየወጡ ያሉ መረጃዎች በበርካታ አካባቢዎች ላይ አሁንም አክቲቭሊ በርካታ አካባቢ ላይ መጠነ ሰፊ ውጊያዎች እየተደረጉ ነው ያሉት እና አንዳንድ ቦታ ላይ የምርኮኛው ቆጠራ ገናም የተጠናቀቀባቸው ሁኔታዎች የሉም። እውነት ለመናገር ግማሽ አካባቢ ላይ ብቻ ነው የተቆጠረው። ትናንትና ስናደርስ የነበረው የበርካታ ኮሎኔሎች የሻለቃዎች ምርኮኛውን የጦር መሳሪያውን ጨምሮ ስናደርስ የነበረው አንድ አካባቢ ላይ ብቻ የነበረው ነው። ሌሎች አካባቢዎች ላይ ያለውን ለማጠናከር ጥረት እየተደረገ ነው ያለው።
እሱን እናደርሳለን። ጦርነቱን ወጪና የጦርነቱን ወጪ በተመለከተ አለምሸት ጀነራል አለምሸት ያነሳቸው ነገሮች አሉ። ፋኖንም በተመለከተ ህዋትንና ኦላን ተገንጣይ ኃይሎች ሲል ፋኖ ደግሞ ለወትሮው በኢትዮጵያዊነትና በኢትዮጵያ ደጀንነት ሲምል ሲገዘት የነበረ ኃይል ነው። ግን ከነዚህ ተገንጣይ ኃይሎች ጋር አብሮብናል የሚል አዲስ ያልሆነ የተለመደ ትርክት አለ። አንደኛውን አሰይጥኖ አንደኛውን መልአክ አድርጎ ምናልባትም ሁሉ እነዚህ ኃይሎች እንዳይተባበሩና በመካከላቸው ትብብርና ጥምረት እንዳይመጣ ይጠቅመናል የሚሉትን ነገር ለማድረግ ጥረት እያደረጉ እንዳሉ እንገምታለን። እሱን እናንሳለን። እኔና አንሙት ከእናንተ ጋር ቆይታ እናደርጋለን። የኤርትራ መንግስት ምላሽ ሰጥቷል። ለጌታቸው ንግግር በጣም ሰፊ ምላሽ ነው የሰጠው። አጠር አድርገን እሱንም ምላሽ ልናቀርብላችሁ እንፈልጋለን። ከዛ ውስጥ በተለይ ደግሞ አብይ አህመድን ስርዓት በተመለከተ ያስቀምጠው ነገር አብይ አህመድ ተስፋ ቆርጧል፣ ስርዓቱም ተስፋ ቆርጧል፣ ይሄንን ንግግር የሚያደርገው ተስፋ የቆረጠ ስርዓት ብቻ ነው የሚል ምላሽ ሰጥተዋል። እሱንም በዝርዝር እናንተ ጋር እናቀርባለን። የኦጋዴን ነጻ አውጪ ግንባር ኦኤንኤልኤፍ እንደዚሁ ለጅቡቲ የነጻነት በዓል ያስተላለፈው መልእክት አለ። እሱም ትንሽ አነጋጋሪ ሆኗል። ሌሎችም ጉዳዮች አሉ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የተወደዳችሁ መልካም ቆይታ ይሁንልን። አንሙትን ጋብዛለሁ። ወንድም አንሙት እንኳን ደህና መጣህ። እንዴት አለህ? እንዴት ከርመሃል? ደህና ነኝ ወንድም ትንግርቱ እንዴት አለህ? የቢሲ ቤተሰቦች ሁላችሁም እንዴት አላችሁ? ይሄ ዝግጅት እንደምንለው በራምብል በሳተላይት ይታያልና ሁላችሁም ተመልካቾች ሰላም ላለሁ መልካም ቆይታ አመኛለሁ። አንሙት ፉከራውን ትልልናለህ? እስኪ እንግዲህ ተቀበልና በለልን። የዳሞት ፉከራ ነው። በነገራችን ላይ እንዴት ነው ያየኸዋል? ምክንያቱም ሐሳብህን አልሰጠህም ትላንት አንሙትና በደንብ የምታውቀው አካባቢም ነው እና ሁሉ ጊዜ ስለ ዳሞት ስናወራ በተለየ ስሜት ነው የምናወራው። ምክንያቱም አንድ ጊዜ ሆነ አይደለም አንሙት፣ ተደጋጋሚ ድሎች ናቸው። እዛ ገብቶ በሰላም የወጣ አንድ 3 ወር በቋሚነት ያገለገለ ኮሎኔል አላውቅም እኔ እዛ አካባቢ ላይ ተመደቡ። ይሄን ኮሎኔል አበረም ሲመደቡ እና እዛም ከተመደቡ በኋላ በህዝብ ላይ ያደረሱትን ጥፋት ታውቃለህ። በተለይ ኮሎኔል አበረ ምን ያህል ህዝብ ላይ መከራና ስቃይ ሲያደርስ የነበረ፣ ንጹሃንን ሲረሽን የነበረ፣ ሴቶችን ሲደፍር የነበረ፣ እናቶችን ወጣቶችን ሲያሰቃይ የነበረ ነው። በነገራችን ላይ እዛ አካባቢ ሲመደቡም በከፍተኛ ጥቅም እየተደለሉ ነው ኮሎኔሎቹም ጭምሮ ወደዛ አካባቢ ላይ እንዲገቡ የሚደረግ የነበረውና ምንድነው አንሙት ይሄ ዳሞት አካባቢ ላይ በእውነት ያለው ነገርና አሁን የሰማነውንም ነገር ሰምተሃል? እንዴት አርሶ አደሩ ጭምር እንግዲህ አርሶ አደሮች ናቸው ቅድም ይሄንን ፉከራ ሲሉት የነበረው አንሙት ሄዳሉ ሩሲያ ሄዳሉ ዩክሬን ሊለምን ነው አሉ ክላሽና ብሬን እያሉ በዚህ ደረጃ አገዛዙ የሚዞርባቸውን ሀገራትም ጭምር ማለት የት ገብቶ ክላሹንና ብሬኑን ይዞ እንደሚመጣ ጭምር እስከማወቅ ደረጃ ነው እየተደረሰ ያለው ማለት ነው። ምንድነው የሚሰጥህ ግን እና ትራዲሽናል አማራውን አስብ፣ ያ ጥንታዊ እሴቱን የአርበኝነቱን እሴት አስብና የዛሬው ትውልድ በርግጥ የወረሰው ነገር አለ ወይ? ከአባቶቹ የወረሰው ነገር አለ ወይ? ጥርጥር የለውም። እውነት ለመናገር የአርሶ አደሩ ብስለት፣ አስተዋይነት በነበሩት የአርሶ አደር የውይይት መድረኮች ሁሉ ስንገረም ነበር እንደምታውቀውና እውነት ለመናገር አሁን ይሄ ህዝብ በደንብ ጉዳዩን የተረዳ ህዝብ ነው። ጀግንነት ያለው ህዝብ ነው። ቅንነት ያለው ህዝብ ነው። እዚህ ህዝብ ላይ እንዲህ ያለ የጭፍጨፋ አዋጅ የሚገባው አልነበረም። ማዳበሪያን የጠየቀው ሌላ ብዙ መሰረተ ልማት መንገድ ነው የሚጠይቀው። ከዛ ያለፈ ነገር አልነበረም። ነገር ግን አሁን በፕሮፓጋንዳ ልታታልለው ማትችለው ነገሮችን በደንብ የተገነዘበ ለዛ ባለው መንገድ ስትለው እንደነበረው ሁኔታዎችን እውነትን የሚገልጥ ህዝብ ነው። አየህ እኛ ብዙ ጊዜ እኮ ብለናል እናንተ አዘርባይጃን ሄደን እንላለን፣ ዩክሬን፣ ምስራቅ አውሮፓ፣ ኤሚሬት እንላለን። እነሱ ግን እንዴት ለዛ ባለው መንገድ ኤንድ ስቶሪ ቴሊንግ የታሪክን የመንገር የማስተላለፍ ስልቱና መንገዱ የቆየ ሴት ውጤት ነው። ስለዚህ በዚያን ወቅት ምን ይባል ነበር? አሁን ጸሐፊዎች ቢኖሩ
በዚያን ወቅት ምን ይባል ነበር? ድሮ እረኛ ምን አለ ተብሎ የሚዘገብ ግጥም አለ። ለምሳሌ በጣሊያን ወረራ ወቅት አርሶ አደሩ ምን ይል ነበር? በማንኛውም ክስተት ወቅት የሚለው ነገር አለ። አፄ ዮሐንስ ለምሳሌ ጎጃም ሲገቡ ያን ጊዜ ምን አለ አርሶ አደሩ? አዝማሪ ምን አለ? እረኛ ምን አለ? ብዙ ነገር አለ። ብዙ ታሪክ ጸሐፊዎች ይገልጹታልና አሁን አብይ አህመድ ይህንን ጦርነት በከፈተበት ወቅትስ ምን አለ ስትል እነዚህን የመሰሉ ገላጭ ለዛ ያላቸው ንግግሮችን ታገኛለህ ለማለት ነውና ጀግንነቱን፣ ቁጭቱን፣ ደስታውን እንዲህ ባለ መንገድ በእንጉርጉሮ፣ በቀረርቶ፣ በፉከራ፣ በፉጨት የሚገልጽ ማህበረሰብ ነው። ስለዚህ ጠላቱን በደንብ የሚረዳ ነው። ችግሩንና የችግሩን ምንጭ በደንብ የሚገነዘብ ነው። ለዚያ ነው ሰሞኑን በቋሪት በደጋዳሞት እንዳለ የአካባቢ በነገር ላይ አንደኛው ኮሎኔል የተገደለው ቋሪት ነው። 2 ኮሎኔሎች እና 1 ሻለቃ ነው ከሌሎች ተጨማሪ የተገደሉት ከመስመራዊ መኮንኖች ማለት ነው። እንደሰማነው አንደኛው ኮሎኔል የተገደለው ቋሪትም ነው። ስለዚህ ቋሪት ላይ ደግሞ ባለፈው እናንተም ስናቀርብ እንደነበረው የአርሶ አደር የአባት አርበኞች ተቋቁሟል። የግል ትጥቅ ያላቸው አባት አርበኞች ተቋቁሟል። አርሶ አደሩ ጋር ነው ውጊያ ያለው ተሰባስቦ ተደራጅቶ ማለት ነው። ስለዚህ ተደራጅቶና ተሰባስቦ ያለው ራሱን መጠበቅ ያውቃል። እንዴት ራሱን እንደሚከላከል ያውቃል፣ ይዋጋል። አገዛዙ ደግሞ ራሱን መጠበቅ የማይችለውን ሞፈርና ቀንበር ይዞ የተቀመጠውን ቤቱ የተቀመጠውን ነው ታዳጊ ህፃናትን፣ ሴቶችን፣ አረጋውያንን ደካማ ጎጆቻቸውን ሲያጠቃ ስንመለከት ይኖር ነውና አጠቃላይ ሰሞኑን 8 ቀናት ያክል የፈጀ ውጊያ ነው። በነገር ላይ አገዛዙ ያደረጋቸው ያሉት ኦፕሬሽኖች፣ ዘመቻዎች ሰሞኑን ጠንካራ ይዞታዎች ምሽጎቻቸውንና ጠንካራ ይዞታዎቻቸውን እናስለቅቅ የሚል ዘመቻ ነው እየተደረገ ያለው። ደጋዳሞትና ቋሪት የገባው ለዚያ ነው። ከኩል መስክ ጀምሮ ወሎ ላይም በተመሳሳይ ኦፕሬሽን እያደረገ ነው ያለው። ነገር ግን የ8 ቀን አውደ ውጊያ የሚነግርህ ሌላ ነው። ይልቁንም እግረኛውም መስመራዊ መኮንኑም በሰማነው ልክ ተደምስሶ ዛሬ ደግሞ ማምሻውን አጠቃላይ ተዋጊ ጀቶች እየዞሩ መሆኑን ማህበራዊ ሚዲያ ላይ የፋኖ ቃል አቀባይ ሲጽፉ ተመልክቻለሁኝና እንደተለመደው ወደ አውሮፕላን፣ ወደ ሄሊኮፕተር፣ ወደ ድሮን ጦርነት እየዞረ ነው ያለው ልክ ወለጋ ላይ እንዳለው ማለት ነው። ምክንያቱም እግረኛ ወታደር ተልቆ የሚያመጣው ነገር እንደሌለ ባለፉት 3 ዓመታት በተለይ ደግሞ ወደ ፈረስ ቤት ወደ ገበዘ ማርያም በተደጋጋሚ የተደረጉ ዘመቻዎች በሙሉ ከሽፈዋል እና ባልከው ልክ የተለየ ወኔ ያለበት ጀግንነት ያለበት ትግል እየተካሄደ ነው ለማለት ነው። ያ አንሙት ከዚህ ጋር ተያይዞ እንግዲህ ትናንትናና ከትናንት ወዲያም በተለያዩ አካባቢዎች ላይ በሁሉም የአማራ አካባቢዎች ከአማራም በወለጋም እንደዚሁ በጣም መጠነ ሰፊ ውጊያዎች ናቸው እየተደረጉ ያሉት። የፋኖ ቃል አቀባዮችን በዚህ ላይ በጣም በርካታ መረጃዎችን እያጋሩ ነው ያሉት። በየሰዓቱ የሚሆነውን ነገር አሁን ሙሉ ለሙሉ እየታዘብን ያለነው አንሙት 2 ነገር ነው። የዚህ የቀጠና የጦርነቱ ሂደት የመጀመሪያው ጅማሮ ነው የሚል መረዳትም ነው እያዳበርን የመጣ ነው። ምክንያቱም የዚህ የቃላት ጦርነቱ በሌሎች በጎረቤት ሀገራትም ጨምሮ በትግራይ ላይም በሌሎችም አካባቢዎች ላይ ተጠናክሮ ነው የቀጠለው። በኢትዮጵያ ውስጥ ባሉ በታጠቁ ኃይሎች መካከል አለ የሚባል ትብብርና ያንን ትብብር የማፍረስ ሂደት አካል ተደርጎ ነው ተናጥላዊ ማጥቃቶች የዛ አካል ተደርገው ነው እየቀረቡ ያሉት ባገዛዙት ናሬቲቭ ውስጥ ስትመለከታቸው። አሁን ከፋኖ ጋር እየተዋጋው ነው አይደለም እየተባለ ያለው፣ ከበርካታ ኃይሎች ጋር እየተዋጋን ነው። ግን ደግሞ ነጥለን አንደኛውን ኃይል አቅማችንን ያለ የሌላ አቅማችንን እዛ ላይ እንረባረብ ነው የሚለው። ዛሬ አሁን የላኩል ሰነድ አለ አፍሪካ ኢንተለጀንስ የሚያስነብበው አይደለም። እዛ ላይ በተለይ ደግሞ የፋኖ ኃይል አቅም እየተጠናከረ በከፍተኛ ደረጃ መምጣትን ተከትሎ አዲስ በቀጥታ በአብይ አህመድ የሚመራ በተለይ እነዚህን አካባቢዎች በተለየ ወታደራዊ እይታ ለማየት የተገደደበት ሁኔታ እንዳለ ነው የሚያሳየው። በተለይ ፋኖን ለይቶ ነው የሚጠቅሰው የአፍሪካ ኢንተለጀንስ በተለየ አይን በተለየ ስጋትነት መፈረጁን ነው የሚያሳየው። አይተ ከሆነ አለምሸት ተጣመረብን የሚለው ከተገንጣ ኃይሎች ጋር ተጣመረብን እኔ ካልመራኋት እቺን ሀገር ብሎ ያውም በአመለካከትና በአስተሳሰብ ከማይመሳሰሉት ኃይሎች ጋር ሲል ስለ ሁለቱ ኃይሎች አይደለም የሚያወራው።
ተጣመረ ስለሚለው ኃይል ነው። እኔ ካልመራኋት ብሎ ተጣመረብን ያውም ኢትዮጵያን እንገነጥላለን ከሚሉ ኃይሎች ጋር ሲል በዛ ንግግር ውስጥ በቀጥታ የሚያወራው ኢምፕላይ የሚያደርገው ንግግሩ የፋኖን ኃይል ነው። በዛ ንግግር ውስጥም የሚናገረው ማለት ነው። ይሄንንም ስትመለከት አሁንም ከዚህ በነገራችን ላይ ከዚህ ከአፍሪካ ኢንተለጀንስ ጋር ተያይዞ የመጡ መረጃዎች አሉ። የአብይ ናሽናል ሴኩሪቲ ብሔራዊ ደህንነት ካውንስልን እነዛን መረጃዎች ላጋራና ምናልባት በእነዚህ ላይ ሀሳብ አስተያየት ሰጥተው ወደ ጦርነቱ ኮስት እንግባ። ጦርነቱ ምን እያወጣ ነው ምን እያስወጣ ነው ወደሚለው የአፍሪካ ኢንተለጀንስ ይዞት የወጣውን መረጃ ለአድማጭ ተመልካቾች አጠራ አድርጌ ላጋራ። ምንድነው የሚለው? የአብይ አህመድ ወታደራዊ ኃይልና ቁልፍ የደህንነትና ወታደራዊ አቅሙን በዙሪያው በታማኞች አብይ አህመድ ራሱን ለማጠር ጥረት እያደረገ ነው የሚለው። አብዛኞቹ የኦሮምኛ ተናጋሪዎች ናቸው። በዙሪያዎቹ እንዲከቡት እያደረገ ያለው በፊትም ያው ተመሳሳይ ነው፣ የተለየ ነገር የለውም። ግን ደግሞ በፊት ይጠቀምባቸው የነበሩ ግለሰቦችን ሳይሆን አዳዲስ ግለሰቦችንም በዙሪያው ላይ ለማጠር በዙሪያው ለማምጣት ጥረት እያደረገ እንዳለ ነው የምንመለከተው። እንግዲህ በአብይ ኢነር ኮር በወታደራዊ እንትኑ ላይ በወታደራዊና በደህንነት መዋቅሩ ላይ በቅርበት ከአብይ ጋር ሆነው አሁን እያገለገሉ ያሉ ግለሰቦች ተብሎ የተቀመጡት አንደኛው የአብይ አህመድ የደህንነት አማካሪ ወይንም ሴኩሪቲ አድቫይዘር ቀነዓ ያደታ ነው። ሌላው የዚህ የውጭ ጉዳይ ግንኙነትን በተመለከተ በተለይ ከቻይና ጋር ከቱርክ ጋር እና ከራሽያ ጋር የሚደረጉ የጦር መሳሪያ ልውውጦችን ጨምሮ ወታደራዊ ስምምነቶችን በዋናነት እንዲመለከት ኃላፊነት የተሰጠው ብርጋዴር ጀነራል ተሾመ ገመቹ የምንለው ግለሰብ ነው። አንሙት በቅርብ ጊዜ እየወጣ ዲፕሎማቶችንም ሲያስፈራራ የምንመለከተው የዚህ የሽርሽር ቢዝነስ የኮንግሎመሬት የዛ ባለቤቶች ውስጥ አንዱ ነው ጀነራል ተሾመ ገመቹ። የመልታይ ቢሊየን ዶላር የሆኑ የኢትዮጵያን ትልልቅ ተቋማት ኦን ያደረጉ ጀነራሎች ውስጥ በዋናነት ከሚጠቀስ ግለሰብ አንዱ ነው ይሄ ግለሰብ። ይሄ ግለሰብ አሁን ወደ አብይ የቁልፍ ወታደራዊ ኃላፊነትና እምነት ከሚጣልባቸው ጀነራሎች ውስጥ አንዱ ይሄ ነው። ሌላው ኢነር ኮር ውስጥ በጣም ኮር የሆነ የወታደራዊ አማካሪ ሆኖ እያገለገለ ያለው አሁን ቀነዓ ያደታ ነው። ቀነዓ ያደታን ብዙዎቻችሁ ታውቁታላችሁ። ምስሉንም ቪዲዮንም ምናልባት በኋላ ላይ ቴክኒሻናችን ላይ ያሳያችሁ ይችላል። ሌላው በድንገት ሹልክ ብሎ የገባ አንድ አማራ አለ እዚህ ውስጥ አንሙት። ከዚህ ውስጥ አንዱ አምባሳደር የሆነ በቅርብ ጊዜ ከፕሮቶኮልነት የፕሮቶኮል ቺፍነት ወደ ስፔሻል ካቢኔ ኦፊስ የመጣ ዲሴምበር ላይ ነው የመጣው ነው የሚለው። እሱም በትረመንግስቱ ብርሃኑ የሚባል የአማራ አምባሳደር ወጣት አማራ ነው የሚለው እሱ ነው። ሌላኛው በጣም በጣም ሴንሲቲቭ የሆኑ በአብይና በሱ ደግሞ ኦሮሞዎቹ የማያውቁት የኦሮሞ ሰርክል ደግሞ የማያውቀውን በአብይ ብቻ የሚታወቁ ሚስጥሮችን ደግሞ የሚይዝ በአብይ ዙሪያ በጣም ታማኝ የሆነ ከፕሮቶኮልነት ወደ ስፔሻል ካቢኔነት ወይንም ወደ ስፔሻል ካቢኔ ኦፊስነት ያደገ የቤተ መንግስት ስፔሻል ካቢኔ ኦፊስ የሚባል አለ። የዛ ውስጥ ያደገ ኃላፊነትና ሚናውን እየተወጣ ያለው ግለሰብ ስሙ በትረመንግስቱ ብርሃኑ የሚባል ግለሰብ እንደሆነ ልዩ ሚስጥራትን ወታደራዊ ሚስጥራትን ከዚህ በፊት የነበሩ እንግዲህ ኦሮሞዎቹ እናልኩት እነ ቀነዓ ያደታ እነ ተሾመ ገመቹ ደግሞ የማያውቁት ማለት ነው። በተለየ በልዩ ሚስጥር የሚጠበቅን መረጃ ደግሞ የሚይዘው ይሄ እና ዲሎችን ወይንም ደግሞ ወታደራዊ ስምምነቶችን የሚፈጽመው ይሄ በትረመንግስቱ ብርሃኑ የሚባለው ግለሰብ እንደሆነ ያነሳና በብርሃኑ ጁላ ዙሪያም በርካታ ግለሰቦች እንዲከቡት ብርሃኑ ጁላንም ጭምር በዙሪያው ላይ በርካታ ታማኝ የአብይ ሎያሊስቶችን እንዳሰፈረ አብይ አህመድ ይገልጻል። ይሄ መረጃ ከነዚህ ውስጥ አንደኛው ያው የምናውቀው ጌታቸው ጉዲና ነው። የመከላከያ ደህንነትን ነው የሚመራው አንሙት እንደምታውቀው እና በተለይ ቤኒሻንጉል አካባቢና በቤኒሻንጉል ጉሙዝ የሱዳንን ጉዳይ በተለየ ሁኔታ የያዘውም ግለሰብ ይሄ ነው። በቤኒሻንጉል ጉሙዝ የማዕድኑንም
ቤኒሻንጉል ጉሙዝ ምንም የሚፈጸመው አርኤስኤፍን በተመለከተ የመሳሪያና ካምፕ ምስረታውን በተመለከተ የጦር መሳሪያ ሽግግሩን በተመለከተ የህገወጥ የወርቅ ንግዱን በተመለከተ የማዕድን ስፍራ ሽያጩን በተመለከተ በዋናነት የሚቆጣጠረው ይሄ ግለሰብ ጌታቸው ጉዲና የተባለው ግለሰብ ነው። ብርሃኑ ጁላንም ጭምር የሚሰልል ተደርጎ የተመደበ ነው። በነገራችን ላይ ከዚህ ጋር በጌታቸው ጉዲና አጋዥ ሆኖ እየሰራ ያለው ደምሰው አመኑ የሚባል ሌላ የኦሮሞ ተወላጅ ነው። እነዚህ ግለሰቦች በመከላከያ ውስጥ ያለውን እያንዳንዱን እንቅስቃሴ ለአብይ ሎያሊስት በመሆን በቀጥታ ለአብይ አህመድ የሚያደርሱ እነ ብርሃኑ ጁላንም ጭምር በዙሪያቸው ከበው መረጃዎችን እያደረሱ እየሰለሉ ለአብይ አህመድ የሚያጋሩ በአብይ አህመድ ሎያሊስት ተብለው የኢነር ኮሩ አካል ተደርገው የሚወሰዱ ናቸው ነው የሚለው። በወታደራዊ ዘርፍ በዋናነት ቁልፍ ሚና አላቸው የሚባሉት ግለሰቦች እነዚህ ናቸው። በኋላ የአማራ ክልልን በተመለከተ ግን ልዩ ተልዕኮ የተሰጣቸውና የአማራ ክልል ላይ ታማኝ የሚባሉ ወታደሮች አሉ። አሁን እነ መሐመድ ተሰማ እየወጡ ይፈነጫሉ እንጂ በአፍሪካ ኢንተለጀንስ መሰረት አንሙት ታማኝ የሚባለው ዋናው ቁልፍ ሰውዬ እሱ አይደለም። ታማኝ የተባለው ሰውዬ ጀነራል ተስፋዬ አያሌው የሚባለው 13ኛውን ኮማንድ ወይንም 13ኛውን እዝ የሚመራው ግለሰብ ነው የሚለው። ሌላው በአማራ ክልል ጉዳይ ላይ በከፍተኛ ደረጃ በአብይ አህመድ በቀጥታ የሚታመኑ እና በአብይ አህመድ በቀጥታ ለአብይ አህመድ ታማኝ የሆነ መረጃ የሚያቀብሉት ጀነራል ብርሃኑ በቀለ በዳዳና አሰፋ ቸኮል የተባለ የ10ና የ11ኛው እዝ መሪዎች የሆኑ ግለሰቦች ናቸው። በተለይ አሰፋ ቸኮል በትግራይ በአፋርና በፋኖ ኃይሎች መካከል ምንም አይነት ግንኙነት እንዳይኖር ይሄን ተልዕኮ ተሰጥቶት የትግራይን ድንበር በከፍተኛ ቁጥጥር እንዲከታተል ልዩ ትዕዛዝ ተሰጥቶታል የሚለው ጀነራል አሰፋ ቸኮል እየተባለ የሚጠራውን ግለሰብ ነው። ይሄ አዲስ መረጃ አይደለም፣ ማንሙት በፊትም የምናውቀው ነው። ብርሃኑ በቀለ በዳዳና ጀነራል ተስፋዬ አያሌው ግን በተለየ ሁኔታ የሚታመኑ እንደሆኑና የአማራ ክልልን ጉዳይ በተለይ ከምርጫው በኋላ በቀጥታ አብይ አህመድ የሚያገኛቸው ግለሰቦች እነዚህ ሁለቱን ግለሰቦች እንደሆነ አፍሪካ ኢንተለጀንስ በስፋት አስነብቧል። ሌላ የደህንነት ተቋማቶቹ ናቸው። የናሽናል ኢንተለጀንስ ሰርቪስ የሚባለው ኒስ ወይንም ብሔራዊ መረጃና ደህንነት ተብሎ የሚጠራው በሁለት ግለሰቦች የሚመራ ነው። ይሄም አዲስ መረጃ አይደለም፣ ግን በተደጋጋሚ የምናውቀው መረጃ ነው እና ታማኝ የአብይ ሎያሊስቶች በመረጃና ደህንነት ዙሪያ ታማኝ አብይ አህመድ የመረጃ ምንጮች ተብለው የሚተያዙ ግለሰቦች ናቸው። አንደኛው ሬድዋን ሁሴን ሲሆን ሌላኛው ሲሳይ ቶላ ነው። ሬድዋን ሁሴን በሲሳይ ቶላ ይጠበቃል የሚል ነው። ሬድዋን ሁሴንን ሲሳይ ቶላ እንዲከታተለው ይደረጋል። ከዛ ውጪ ፓራሊ ደግሞ የኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ ተብሎ የተቋማትን የመረጃ ደህንነት ደግሞ በመጠበቅ ረገድ የተሰማሩ የሚባሉ ግን በክልል መንግስታት ላይ ስለላና በቀጥታ ለአብይ አህመድ መረጃ የሚያደርሰው ደግሞ ይሄ ኢንፎርሜሽን እና ኔትወርክ የሚባለው ተቋም ነው። የምትመራው ያው የምታውቃት ግለሰብ ነች። አንሙት ትዕግስት አሚድ የምትባል ነች። ያው ትዕግስት አሚድ እዛ አካባቢ ላይ ሲምቦል ሆና ብትቀመጥም በዋናነት እዛ ቢሮ ውስጥ ሆኖ ኃላፊነትና ከፍተኛ የአብይ ሎያሊስት ሆኖ ትዕግስትንም ጭምር የሚመለከተው ዳንኤል ጉታ መሆኑን ሬድዋንን የሚመለከተው ሲሳይ ቶላ ነው። ከሬድዋን በላይ ተፈሪው ሲሳይ ቶላ እንደሆነ ይናገራል። ከትዕግስት በላይ ደግሞ ዳንኤል ጉታ በከፍተኛ ደረጃ የሚታመን መሆኑን የሚገልጽ ነው። ሌላው የአብይ ሎያሊስት እና የአብይ ኢነር ኮር የደህንነት መዋቅሮች የመረጃ መዋቅሮች እና የአብይ ወታደራዊና መረጃ ደህንነት ተቋማቶች ውስጥ በከፍተኛ ደረጃ እጅና ጓንት ሆነው የቴክኖሎጂ ዘርፍ ላይ ድጋፍ እያደረገ ያለው ዮዳሄ ዘሚካኤል ነው። ዮዳሄ ዘሚካኤል እንደምታውቀው አንሙት ከዚህ በፊትም መረጃዎች በተደጋጋሚ የወጡ ነው። ይሄን ግለሰብ በተመለከተ ሲወጡ የነበረ ነው። የሃና አርያ ስላሴ ወንድም ነው። ሃና አርያ ስላሴ ደግሞ የፍትህ ሚኒስተር ነች። የፍትህ ሚኒስተሯ ደግሞ የውጭ ጉዳይ ሚኒስተሩ ሚስት ነች። የውጭ ጉዳይ ሚኒስትሩ ደግሞ ጌዲዮን ጢሞቴዎስ ነው። የዚህ ናሽናል አይዲው ደግሞ ፕሮግራም መሪው የቴክኖሎጂው ዘርፍና የሀገሪቱን የስለላ መዋቅሮች እና ተቋማት በቴክኖሎጂ በማሳለጥ ረገድ ድጋፍ የሚያደርገው ዮዳሄ ዘሚካኤል ነው። ይሄ የአብይ ኢነር ኮር ነው። በአብይ ፍጹም እምነት የሚጣልባቸው ሎያሊስቶች ናቸው። የትም ሀገር ቢሄዱ ስልካቸውንም ታፕ ማድረግ አይጠበቅብህም። አብይ knows that they would report directly to አብይ። የትም ቦታ ላይ ቢሄዱ የበሉትንና የጠጡትን ሳይቀር ለአብይ አህመድ በየደቂቃው ቴክስት የሚያደርጉ እንደሆኑ በግልጽ ተመላክቷል። ናው ከዚህ ባሻገር በቀጥታ የሴኩሪቲ ተቋማቱ የብሔራዊ ደህንነት ካውንስል ደግሞ የሚባል አለ። በዚህ የብሔራዊ ደህንነት ካውንስል ውስጥ ብርሃኑ ጁላ አለ።
ደመላሽ ገብረ ሚካኤል አለ፣ ተመስገን ጥሩነህ የሚባለው ግለሰብ አለ። ለምን እንዳስገቡት አላውቅም። አይሻ መሐመድ አለች። ቀናያ ደታ የሚባለው ግለሰብ ያው ቀናያ ደታን ታውቀዋለህ አንሙት ለረጅም ጊዜ እንግዲህ ኢትዮጵያ ውስጥ የሚታወቅ ግለሰብ ነው። አሁን በዋናነት የአብይ ኢነር ኮር ታማኝ ሎያሊስት ከሚባሉ የመንግስቱ ዘብ ከተደርገው ከሚታዩ ለደርግ እንደ ተስፋዬ ገብረአብ ከተባለ ተስፋዬ ገብረ ኪዳን ነው አይደለም። ለአብይ አህመድ ደግሞ ቀናያ ደታ እየሆነ መምጣቱን የሚያነሱ አካላት እንዳሉ እየሰማን ነው። ያው በዋናነት የመረጃ ምንጫችን ቅድም ያልነው ተቋም ነው። አይሻ መሐመድ፣ ቀናያ ደታና የክልል ፕሬዝዳንቱ ሽመልስ አብዲሳ የናሽናል ሴኩሪቲ ካውንስሉ አባል ናቸው ይላል። ስትሬንጅ አይደል? አንሙት የዚህ ውስጥ የደህንነት ተቋም አመራሮቹ የናሽናል ሴኩሪቲ አባል አይደሉም። ሬድዋን ሁሴን እዚህ ላይ ብርሃኑ ጁላ አለ፣ ደመላሽ ገብረ ሚካኤል አለ፣ ተመስገን ጥሩነህ አለ፣ አይሻ መሐመድ፣ ቀናያ ደታና የክልል ፕሬዝዳንቱ ሽመልስ አብዲሳ የዚህ ቋሚ አባላት መሆናቸው ተቀምጧል። ሌላው ኤሌክትሮኒክ ዋርፌር የሚባለውን የኤሌክትሮኒክ ጦርነት የሚመራው ደግሞ ኮሎኔል አሸናፊ ኦሊ የሚባል ቀደም ባነሳ ነው። በተለይ በመከላከያው ዘርፍ የዚህ ጀነራል ተሾመ ገመቹና የበንትና ቢሮ ስር የመከላከያ ደህንነት የሚመራው የመከላከያ ደህንነት ኃላፊው ማን ነበረ? አሁን ያነሳ ነው አንሙት የጌታቸው ጉዲና በጌታቸው ጉዲና ስር ሆኖ የዚህ የኤሌክትሮኒክ ዋርፌሩን የሚመራውና የሚያስተባብረው በከፍተኛ በጀት የሚመደብለት ኦፊስ ነው። ይሄንን ቢሮ የሚያስተባብረው ኮሎኔል አሸናፊ ኦሌ የሚባል ግለሰብ ነው። ያው ይሄም ግለሰብ ስሙ ሲነሳ የመጀመሪያችን አይደለም። ሌላው በቀጥታ እንዳልኩ የአማራ ክልልን በተመለከተ ነው። አማራ ክልል ላይ ያለውን የደህንነት ሁኔታ በተለይ ደግሞ በቀጥታ ወታደራዊ ሁኔታዎችን የሚያዙ ሁለት ግለሰቦች ናቸው። እነዛ ግለሰቦች እንዳልኩት እና አበባው ምናምን የሚባሉት አይደሉም። ይሄ መሐመድ ተሰማ የሚባለው ግለሰብ አይደለም ቁልፍ ሚና አላቸው ተብሎ እዚህ ላይ ተቀመጠው። በዋናነት ጀነራል ተስፋዬ አያሌውና ጀነራል ብርሃኑ በቀለ የሚባሉ የአብይ ኢነር ሰርክል እና ሎያሊስት ተብለው ወይንም ታማኝ ተብለው የሚጠቀሱ ግለሰቦች መሆናቸውን ይሄ ሰነድ በስፋት ያስረዳል። እዚህ ላይ የምታክልልን መረጃ ካላንኑት እድሉን ላንተ ሰጣለሁ። መልካም። ምናልባት በዚህ ጽሁፍ ውስጥ አዲሱ ነገር ይሄ ከተደረገ ቆይቷል። በነገራችን ላይ ሪፎርም የጸጥታ ተቋማት ሪፎርም ተብሎ አንዳንዶቹን ተቋማት በማስፋት በመከፋፈል በማጠናከር ምን በማለት የሥራ ተቀራራቢነትና ተደራራቢነት በመፍጠር የሪፐብሊካን ጋርድ ሲቋቋም የፋይናንስ ኢንተለጀንስ እንዲጠናከር ሲደረግ አርቲፊሻል ኢንተለጀንስ ሲቋቋም አሁን አርቲፊሻል ኢንተለጀንስ እዚህ ውስጥ አላካተተውም። አርቲፊሻል ኢንተለጀንስ አንደኛው በኤሌክትሮኒክ ወይም ከዚያ ጋር በተያያዙ ጉዳዮች ላይ በስልክና መሰል ጉዳዮች ላይ ብዙ ነገር ያደርጋል ተብሎ የሚጠራ ተቋም ነው። ወርቁ ጋቸና የሚመራው ተቋም ነው። ቀድሞ ባልደረባችን ነበር ወርቁ። አሁን የአብይ ቁልፍ ሰው ከሚባሉት ውስጥ ነው። ይሄንን ተቋም አልጠቀሰውም። ሌሎችም ተቋማት አሉ። ይሄንን ሲያደርግ አብይ ሰዎቹን በደንብ አይቶ ቀምሶ ነው፣ በደንብ ለይቶ ነው። ደመላሽ ፌደራል ፖሊስን፣ ብርሃኑ መከላከያን፣ የመከላከያውን ደህንነት ይሄ ሰውዬ የመከላከያውን የውጭ ግንኙነት ቅድም ስጠራው የነበረ ሰውዬ ዝም ብሎ አይደለም። እነዚህ ሁሉ እነ ተሾመ ገመቹ፣ እነ ጌታቸው ጉዲና እነዚህ ክፍሎች የተያዙት ሌሎችም ተቋማት ላይ በአጠቃላይ ሴኩሪቲ ሪፎርም የተባለው በአንድ በኩል ታማኞችን የማስቀመጥ ነው። በሌላ በኩል ስጋትን ከጸጥታ ተቋማት ሪፎርም አለመደረግ ጋር በተያያዘ አንድ ጊዜ ሲናገር ሰምተው ከሆነ ሙርሲን የበላው የግብጽ መከላከያ ሰራዊት ነው። የጸጥታ ተቋሙን ሪፎርም ሳያደርግ አብዮት አደረጉና ቁጭ አለ። ሪፎርም ባለማድረጉ ሰራዊቱ መልሶ በላው አለ። እነ ጀነራሎች ናቸው እና አልሲሲ መተው ሙርሲ የተባረረው እና እንዳይበላ ለማድረግ ሪፎርም ማድረግ ነበረበት። ሪፎርም ሲያደርግ ደግሞ ታማኝነት አንድ ጉዳይ ነው። ተቋማቱን ፓራራሊ ተስማምተው በነገር ላይ ኢትዮጵያ ውስጥ ተስማምተው ኩዴታ ማድረግ የማይችሉበትን ሁኔታ ነው ቁጭ ብሎ የሰራው። ስለዚህ መከላከያ ቢስማማ ሪፐብሊካን ጋርድ አለ፣ ኢንሳ ቢያፈነቅጥ አርቲፊሻል ኢንተለጀንስ አለ፣ ብሔራዊ መረጃና ደህንነት የሆነ ነገር ቢል ከታች የሀገር ውስጥ ደህንነቱ ሌላ ነው፣ ፌደራል ፖሊሱ ሌላ ነው።
የምክር ቤት አወቃቀሩ ናሽናል ሴኩሪቲ ካውንስል የሚባለውን አወቃቀር ብትመለከት ምን አይነት የጸጥታ ተቋማትና መዋቅር እንደተዘረጋና እየተሰራበት እንደሆነ ያሳያል። እኛ ሰው ዘር ቆጠራው ላይ ብዙ ማተኮር ፍላጎታችን ባይሆንም ይሄ ገዢ ቡድን ግን እነዚህን የመሰሉ ሰዎች የኔ የሚላቸውን የቅርብ የሚላቸውን ሰዎች በእነዚህ ሁሉ ተቋማት አስቀምጠው እታች ያለው ነው ሁሉ ጊዜ እግር የለውም እላለሁ። ሁሉ ጊዜ እግር የለውም ማለት በየጊዜው ያለቀ በአዲስ የሚተካ ሰራዊት ስለሆነ ያለው የፈለገውን ያክል ማዕረግ እያሸከመ የፈለገውን ያክል ሀብትና ወርቅ እያሸከመ ቢደረድራቸው ለሱ ሊገዙለት ይችላሉ፣ ለሱ ሊታመኑለት ይችላሉ። ለዚያ ነው ማዕረግ በየጊዜው የሚሰጣቸው፣ ለዚያ ነው በየጊዜው ቅጽል ስም የሚያወጣላቸው፣ ለዛ ነው በየጊዜው በጠለፋ አንዱን እንዲከታተለው እያደረገ ደግሞ የሚከታተላቸው። በዚህ የተነሳ ነው የምታደርጉትን ያያለሁ ነው የምትበሉትን ያያለሁ ነው። ስለዚህ ወንጀል ውስጥ ሲገቡ ዝርፊያ ውስጥ ሲገቡ ይመለከታቸዋል። ምክንያቱም እየታወቀ ጥፋት ሊያጠፋ ስለማይችል ለአመታት እስር ቤት ሊያዘጋበት የሚችል ወንጀል እየሰራ እንደሆነ እየተመለከተ ጸጥ የሚላቸው ለታማኝነት ነው። የምታደርገውን አውቃለሁ ነው። ስለዚህ የሚያደርገውን የሚታወቅበት ጀነራል፣ ስርቆቱ የሚታወቅበት ጀነራል፣ ወንጀሉ የሚታወቅበት ጀነራል ፊቱን ወደ አብይ እንደማያዞር ያውቃል። አብይን እያዳመጠ ከመፈጸም ውጭ ሌላ አማራጭ የለውምና ስለዚህ ከዚህ የተነሳ እንዲህ አይነት ስራ ሰርቷል። በሌላ በኩል ሴንትራላይዜሽን ነው። ሴኩሪቲ ካውንስሉን እሱ ሴንትራላይዝ አድርጎታል። እያንዳንዱን በተለያየ አግባብ ነው ማኔጅ የሚያደርገው በነገራችን ላይ። ምክንያቱም ተቃውሞን ኩዴታን ማስወገድ አንደኛው ቁልፍ የሴኩሪቲ ሴክተር ሪፎርም ብለው የሰሩት ይሄ ነው እና በራስ ሰው መያዝ ነው። አብይ አህመድ የትግራይ ተወላጅ ወታደሮችን ማዕረግና ደረጃ እየቆጠረ በፓርላማ ለኢትዮጵያ ሕዝብ ሲናገር ነበር። በኳንቲቲ አብይ ስለ ኳንቲቲ እና ስለ ኳሊቲ ኦፍ ሪፕሬዘንቴሽን ያውቃል። ስለ ውክልና ጥራት ያውቃል። አማራን በትዕግስት ሐሚድና በተመስገን ጥሩነህ ተወክለሃል ነው የሚል። ስለዚህ የቱ ጋር ማን ቢደረግ የቱ ጋር ነው በጣም ቁልፍ የሆነ ቦታ የትኛው ነው? ቁልፍ የሆነ ዲፓርትመንት የትኛው ነው? የቱ ጋር የትኛውን ክፍል በማላስ ይዘው ብሎ በደንብ አስልቶ የሰራው መሆኑን መረዳት እንችላለን። እንዳው መግቢያ ላይ ተጠቅሰው ስለነበረ ነው ተጣመሩብን የሚለው ስጋት። እንግዲህ አንደኛው ይሄንን አደረገ የሚለው ጽሁፉ ኢንሰርጀንሲ የሽምቅ ትግል እየተጠናከረ ስለመጣበት ነው። በየአካባቢው የተጠናከረ ስለመጣ ነው። በተለይ ፋኖ ኃይሎች ተጠናክሮ መቀጠል ደግሞ እዛ አካባቢ ያለውን ወታደራዊ ኮማንድ በከፍተኛ ደረጃ እንዲጨምር አደረገው ነው የሚለው ስንለው የከረምነው ነው። የሀገሪቱ እዞች በሙሉ ወደዛ ገብተዋል። ቢኮዝ በዚህ ደረጃ አቅም የፈጠረ የሽምቅ ታጋይ በኢትዮጵያ ታሪክ ኖሮ ስለማያውቅ መስመራዊ መኮንኖች የሚገድል የሚማርክ በከፍተኛ ደረጃ እንደዚህ አይነት ውጊያ የሚደረግበት ሁኔታ ተፈጥሮ ያውቃል። አሁን ደግሞ ሀገሪቱ ላይ አፋርም ላይ መችለታ አንብበናል፣ ተመልክተናል። ተመሳሳይ ጽሁፍ አውጥቶ ነበር አፍሪካ ኢንተለጀንስ። አፋርም አካባቢ ያለው ሁኔታ የክልሉ የጸጥታ መዋቅር እየፈረሰ ኡጉጉሞን እየተቀላቀለ መሆኑ የትግራይ ፒስ ፎርስ የአወል አርባን መንግስቱ ድጋፍ ወደሚያደርግበት ፌደራል መንግስትም ደግሞ ለክልሉ ድጋፍ ወደ ማድረግ የገባበት ሁኔታ ተፈጥሯል እያለ ነው የነበረው። በየክልሉ እንደዚህ ነው እየሆነ ያለው። ይሄ ጽሁፍ አማራ ክልልንም እንደዛ ነው እያለ ያለው። እነ ጀነራል አያሌው ተስፋዬ አያሌው፣ እነ ጀነራል ብርሃኑ በቀለ፣ ሌሎችም የሁሉም አዛዦች 10ኛ 11ኛ 8ኛ ምስራቅ እዛ ያልገባ እዝ የለም። ስለዚህ አፋርም ተመሳሳይ ነው። ስለዚህ ትግራይም ደግሞ እንግዲህ አሁን አፋፍ ላይ ነው፣ ብዙ ነገር እየተወራ ነው ያለው። አገሪቱ ምን ላይ ነች ነው? ለነዚህ ጀነራሎች ያንተ ታማኝ ሆነ አልሆነ ይሄ ሀገር ምን ላይ ነው ያለው? እንዴት እየሆነ ነው ያለው? ምን አይነት ታጣቂ ነው የተደራጀበት ያለው? እና ይሄ የሆኑ ሰዎች ስላበዱ ወይም እንደው ዝርፊያ እነሱ እንደሚል ስላማራቸው ወይም ጽንፈኛ ምናም ኮዝ አለ። ዝም ብሎ አይደለም። ይሄ ሁሉ ህዝብ እኮ ይሄ ሁሉ ሀገር ይሄ ሁሉ ክልል እየተናገረ እየተነሳ ያለው ዝም ብሎ አልተነሳም ነው። ያንን ሪያሊቲ ፌስ ማድረግ አይፈልግም። ግን ተጣመሩብኝ የሚለው አባባል ከነሱ መደመር ስለመደመር ተገቢነት የሚያወሩ ሰዎች የተለያዩ አካላት መደመር ለምን ያሳስባቸዋል የሚል ጥያቄ እንድናነሳ ያደርገናል።
ተደመሩ አይደለው የሚሉን ዛሬ ልዩነት እየሰበኩ ሚሊካውያን ጋር ተሰራላችሁ እንትኖች ጋር ተሰራላችሁ እያሉ ማከፋፈያ መንገዶች የዌጅ ስትራቴጂ ከፋፍለህ ተቆጣጣር ከፋፍለህ ግዛ ስልት ለዚህ ስትሆን ነው ወይ የምትመጣው እንደመር ሲባል አልነበረም ወይ የተለያየ ፖለቲካ ፓርቲዎች አንድ ላይ ነው አልተባለም ወይ ትጥቅ ትግል የሚያደርጉስ በዚያው ልክ ቢሄዱ ከናንተ ሎጂክ አቋያ እንዴት ነው የምትመለከቱት የሚለው እንደው ዝም ብሎ እንደ ሐሳብ ለመጠቆም ነው በአጠቃላይ ግን የጨነቀለት ብዙ ይደረጋል ብዙ ነገር እየሆኑ ነው ያሉት ለማለት ነው በቴክኖሎጂ ነው ምንዋጋው ወይም ቴክኖሎጂ ነው ምናሰፋው እየተባለ ነው ብዙ ነገር እየተባለ ነው ያለው መጨረሻውን እናያለን የተቋማቱ ኢነር ሰርክል እንግዲህ አንሙት የወጡ በርካቶች ተለያየ ጉባኤ ላይ ተለያየ ሚዲያው ላይ የምትመለከታቸው ግለሰቦች አይደሉም ፖለቲካሊ ሀገሪቱስ ፓወርፉል የሆኑት በዋናነት ሚዲያው ላይ አሁን ነገታቸው ፌስ ቫልዩ ነው ያላቸው የሚዲያ ናሬቲቭ ላይ የሚዲያውን የዋርፌር በአንድም በሌላ መንገድ እንዲቆጣጠሩ አጀንዳ ሴት እንዲያደርጉ የምታሰማራቸው ግለሰቦች ናቸው አክቹሊ በአብይ ኢነር ሰርክል ውስጥ ውሳኔ የሚያስተላልፉ ሀገሪቱን ቁልፍ ሚስጥሮች በዚህ ግለሰብ ዙሪያ ላይ የተከማቸ ኃይል ሆነው ያገለግሉ ያሉ ግለሰቦች እነማን ናቸው ማን ነው የሚመራው ኮር ሊደርሺፑን በእነማ የተሰባጠረ ነው እነ መሐመድ ተሰማ የሚሳደቡት ላለመነሳት ነው ንግዳቸው ዝርፊያቸው እንዳይታወቅ ነው እዛ ቦታ ላይ የረባ ሚና የላቸውም በአማራ ክልል ውስጥም እናረጋ ከበደ አይደሉም የአብይ ሎያሊስቶች ወታደሩንም በተመለከተ ብሔራዊ ደህንነትና መረጃውንም በተመለከተ የሚመሩት በቀጥታ በራሱ አብይ የሚገናኛቸው የክልሉን መዋቅር ባይፓስ አድርጎ የራሱን የጸጥታ መዋቅር የመረጃና ደህንነት መዋቅር እያዋቀረ እንዳለ ተመለከታለ ማለት ነው የክልል ፕሬዝዳንቶችን እየደወሉ የሚያስፈራሩ በዚህ በአብይ ኮር ውስጥ የምታገኛቸው ግለሰቦችን በተመለከተ ነው በዝርዝር ቀደም ሲነሳ የነበረው ነገር የሚለውን እናንሳብዬ ነው አንሙት መረጃው ስለሚጠቅም ለአድማጭ ተመልካቾቻችን እናድርሰው ብዬ ነው እንጂ በአማራ ትግል ላይ ወይንም ደግሞ ኢትዮጵያ ውስጥ እየተደረገ ባለ ትግል ላይ እነዚህን ማወቁ በራሱ የሚያመጣቸው ለውጦች የሉም የሚሰሩ ስራዎች ናቸው በዋናነት ጠቀሜታነት ያላቸው ማለት ነው መረጃው ግን ለህዝብ እነማን ናቸው በዙሪያው ላይ ያሉት እነማን ናቸው የሚለው ነገር ማወቁ ተገቢ ስለሆነ ይመስለኛል የደህንነት መረጃ በዚህ ደረጃ ለዓለም አቀፉ ማህበረሰብም ተሰንዶ የቀረበበት ምክንያት እሱ ይመስለኛል ናው የዓለምሸት ንግግሩን ሲጀምር ትናንትና በሁለት ጉዳዮች ላይ እኔ አንድ ፕሮግራም ሰርቼ ነበር አንሙት ዓለምሸትን በተመለከተ ዛሬ ካንተ ጋር ማንሳት የምፈልገው ንግግሩን ሲጀምር ምን ይላል ዓለምሸት በነገራችን ላይ ኢትዮጵያ ቴሌቪዥን ዓለምሸት በመድረኩ ላይ የተናገረውን ንግግር ሙሉ ንግግሩን ቆርጦ አውጥቶታል ለኢትዮጵያ ቴሌቪዥን የቀረበው ንግግር የተቆራረጠው ንግግር ነው መጀመሪያ የተላለፈው ንግግር ላይ በርካታ ነገሮች ተቆርጠው የወጡ ናቸው በመጀመሪያ ላይ ልክ ስለ ኢትዮጵያ ሲያነሳ ምን ይላል መሰለህ የኢትዮጵያ ያለችበት ሁኔታ አሁናዊ ሁኔታ ይታወቃል ነው የሚለው የታወቀ ነው በሚል ነው ምን ሁኔታ ታወቀው ያው አገሪቱ ያለችበት ቀውስ ይታወቃል ብሎ በውጭም በውስጥም ምን አይነት ሁኔታ ውስጥ እንዳለች ይታወቃል ብሎ ነው የሚነሳው በተለይ ደግሞ ይልና የውስጡና የውጭው ተቀናጅቶብን ይልና በተለይ ደግሞ የውስጡ ብሎ ያነሳል በተለይ ደግሞ የውስጥ ክራይሲሱ ዋጋ ያስከፈለን ነው ይልና ከዛ በኋላ ጦርነቱ ስለሚበላው ገንዘብ በኢትዮጵያ ቴሌቪዥን ላይ ተቆርጦ የወጣው እሱ ኮምፖነንት ነው አንሙት ጦርነቱን የሚያስከፍለው ዋጋ የጦርነቱን ዋጋ the price of war የጦርነቱን ኢኮኖሚክ ካልኩለስ ቆርጠው እንዲያወጡት አድርገዋል እንዲተላለፍ የተፈለገው ሌላው ከፋኖ ጋር ከሌሎች ኃይሎች ጋር ስለነበረው ጥምረት ምናምን የሚባለው ነገር ነው እንዲነሳ የተፈለገው እዛ ላይ ያነሳቸው ሁለት ነገሮች አሉ ዛሬ እንድናነሳቸው እንፈልጋቸው አንደኛው ለወትሮ የኢትዮጵያ ሉዓላዊነትና በኢትዮጵያ ሲምል ሲገዘት የነበረው ኃይል ከተገንጣይና ከተስፋፊ ኃይሎች ጋር ኦሮሚያን ገነጥላለሁ ከሚል ኃይል ጋር ትግራይን ገነጥላለሁ ከሚል ኃይል ጋር አብሮ በህብረት እየሰራ ነው በሚል ፋኖን ለመወንጀል ጥረት ሲያደርግ ትመለከታለህ ስፔሲፊካሊ ሲንግል አውት አድርጎ ግን ማጥቃት የፈለገውና ዲመናይዝ ማድረግ የፈለገው
ፋኖ ከነዚህ ኃይሎች ጋር መተባበሩን ነው እንጂ እነዚህ ኃይሎች ከፋኖ ጋር መተባበራቸውን አይደለም። ታርጌት ያደረገው ያ ንግግር በቀጥታ ፋኖን ለመነጠል የሚነገር ንግግር እንደሆነ ሀገር ከሚገነጥሉ ኃይሎች ጋር ተባበረ የሚል አይነት ትርክትን መፍጠር እንደተፈለገ ተገንዝቤያለሁ። በሌላ በኩል አንሙት ያነሳው ነገር አለምሸት ጦርነቱን በተመለከተ ስለ ጦርነቱ ወጪ ያነሳው ነገር ይሄንን ከሰማን በኋላ እኛም የጠየቅነው ነገር የጦርነቱ ዋጋ ምን ያህል ነው የሚለው መረጃ ለማየትና ጦርነት እንዴት ነው የሚሰለው አንድ ቡሌት እንግዲህ እያንዳንዱን ነገር ደምረን በጦርነቱ ከመካሄዱ በፊት ጦርነቱ ሲካሄድ እና ወደፊት የሚያስከፍለውን ዋጋ አስልተን ልናስቀምጥ አንችልም። ግን አንድ ቡሌት ፕሩፍ ቬልት ምን ያህል ገንዘብ እንደሚያወጣ አንድ የጥይት መከላከያ የሚባለው ነገር እንኳን በምን ያህል ዶላር እንደሚሸመት ቀላሉን ኤስቲሜሽን አንድ ሰው ሰርቶ ሪፐብሊካን ጋርድን ለማስታጠቅ ሀገሪቱ የምታወጣውን ገንዘብ መመልከት ይችላል። የአብይ አህመድን የቤተ መንግስት ጥበቃ ብቻ አርም ለማድረግ ለማሰልጠን እና ዲፕሎይ ለማድረግ ኢንክሉዲንግ የሚታጠቀውን መሳሪያ ብቻ ሳይሆን ቴክኖሎጂ እና የሰዎች ስምሪትና አስተዳደርን ጨምሮ ኮስት የሚያደርገው ዋጋ ቀላል እንዳልሆነ ትመለከታለህ። በተለይ አንድ ድርጅት አለ ሲፕሪ የሚባል ስቶክሆልም ኢንተርናሽናል ፒስ ሪሰርች ኢንስቲትዩት አይ ቲንክ 1940ዎቹ 50ዎቹ ጀምሮ አንሙት በየአመቱ በየሀገራቱ ለወታደራዊ በጀቶቻቸው የሚያወጡትን ገንዘብ በሎካል ከረንሲ በውጭ በፎሬን ከረንሲ በውጭ ምንዛሪም አጠቃላይ ኢትዮጵያ እስከ 2026 ዓመተ ምህረት ድረስ እንግዲህ ከንጉሱ ዘመን ጀምሮ በየአመቱ ለወታደር ለሚሊተሪው የምትበጅተውን በጀት ሙሉ መረጃዎችን ታገኝበታል። የሁሉንም ሀገራት በነገራችን ላይ የአብዛኞቹ ሀገራትን ዴታቤዝ እዛ ላይ ገብቶ ማግኘት ይቻላል። እንግዲህ ቢያንስ በአመት የሚመደበውን ወታደራዊ በጀት በተመለከተ ማለት ነው። ከዛ ውጭ ግን የወታደሩን የጦርነቱን ኮስት በተመለከተ አሁን እየተዋጉ ያሉትን ጦርነት በተመለከተ አለምሸት በጣም አማሮ ሲናገር ተሰማዋል። በጣም በርካታ ዋጋ እየከፈልን ነው የሚለው ምን እየነገረን ያለው አለምሸት? ለምንስ በኢትዮጵያ ቴሌቪዥን ላይ የዚህ የጦርነቱን ዋጋ በተመለከተ የተላለፈው ንግግር በአንድም በሌላ መንገድ እንዲወጣ ተደርጎ እንዲነገር ሌሎቹ ነገሮች እንዲስተጋቡ ሲደረግ ትመለከታለህና እንደው እንናነሳ ዛሬ የፈለኩት ነገር የጦርነቱ ዋጋ ምን ማለት ነው? አንድ ጦርነት ምን ያህል ኮስት ያደርጋል? አብይ አህመድ ምን ያህል ገንዘብ እያወጣ ነው? እንዴት ነው እየተዋጋ ያለው? በምንድን ነው እየተዋጋ ያለው? ምን ያህል ኮስት ያደርገዋል? በዚህ ጦርነት ውስጥ በቆየ ቁጥር አብይ አህመድ ምን እየደረሰበት ነው ማለት ነው የሚለውን ነገር በደንብ እንድንረዳ ብታግዘን ብዬ ነው ይሄን ርዕሰ ጉዳይ ያነሳሁት። ሁለቱንም ጉዳይ ነጣጥረን ልናያቸው እንችላለን። መጀመሪያ ከፋኖ አንፃር ያነሳውን፣ ቀጥሎ ደግሞ የጦርነቱን ኮስት በተመለከተ ልናነሳ እንችላለን። መልካም። ምናልባት ተጣመሩብን የሚለው ስጋት ኢትዮጵያዊ ነኝ የሚለው ፋኖ አገር ገነጥላለሁ ከሚለው ኦኤልኤ እንደዚህ ከሆነው ቲፒኤልኤፍ እንደዚህ ከሆነው ገሌ ጋር መሰባሰብ ነው ያዙት የሚለው ነገር የቆየ ነው። በነገር ላይ የዛሬ ዓመት ገደማ የነበረ የመከላከያ 6 ወር ግምገማ ላይ ነው ሊሰባሰቡብን ነው በጋራ ሊቆሙ ነው። ኢንፋክት ከዛም በፊት ነው ሻቢያ ቲፒኤልኤፍ እና ፋኖ ትብብር አለ ብሎ የናዝሬት ስብሰባ ላይ ታስታውሳለህ? ከ2 ዓመት በፊት ይህንን ሐሳብ የዛን ጊዜ ጀምሮ ነው የሚያቀነቅኑት። በነገር ላይ ይተባበራሉ የሚለው ስጋት ንውግሉኝ ብሎ ሲጠይቃቸውና እምቢ ሲሉት የጀመረ ይመስለኛል። ቲፒኤልኤፍን ከፕሪቶሪያ ማግስት በ15ኛው ቀን ሄዶ ኑና ፋኖን ኑጋ ወግተን ይህን ታጣቂ ቡድን ካላስወገድ ነው መሬታቸውን አታገኙም እስከ ማለት የሄደው ያኔ ሆኖ ነው። እዛ ላይ ቢተኛ ሲሆኑ ፈቃደኛ አይደለንም አማራ ክልል ሄደንኛ የምንዋጋበት ምክንያት የለንም ሲሉ በተመሳሳይ ኤርትራንም ፋኖን እንውጋ ብሎ ሲጠይቅ ፈቃደኛ ሳይሆኑ ሲቀሩ ሊተባበሩ ይችላሉ የሚል ስጋት የገባው ይመስለኛል። በተለይ በኋላ ደግሞ ቲፒኤልኤፍን ተጠቅሞ ደግሞ ኤርትራን እንውጋ ብሎ ይሄንን በነገር ላይ የማንም ጽፎት አይቻለሁኝ። የኤርትራ ማስታወቂያ ሚኒስትር ለሬድዋንና ጌታቸው ጽሁፍ መልስ የጻፈ ቀን
ኤርትራን ስለመውጋት ስታወጉ ነበረ ብሎ ሲጠቅስ ነበር። ሲሽል አየህ እርስ በርስ በማዋጋት ነው ማትረፍ የሚፈልገው ይሄ አገዛዝ ይሄ ገዢ ቡድን እርስ በርስ ስትጣላ እርስ በርስ ስትቆራረጥለት እርስ በርስ ስትዳማለት ነው ጤንነቱ ህይወቱ የሚቀጥለው ትንፋሽ የሚቀጥለው ብሎ የሚያምነው ስትተባበር እድሜው እንደሚያጠር ያውቃል ስለዚህ ይቃወማል አቆራርጫቸዋለሁ በታሪክ ተመልሰው እንዳይገናኙ አድርጌ አቆራርጫቸዋለሁ አማራን ከትግራይ ትግራይን ከኤርትራ እንዳይገናኙ ዳግም አድርጌ አቆራርጫቸዋለሁ ይል ስለነበረ ራሽ ኦሮሞ ኃይል ከአማራ ኃይል ጋር ሊተባበር ይችላል የሚለውን እሱ ራሱ ኦሮማራ ብሎ ያኔ ወደ ስልጣን የመጣበትን ስልት ስለሚያውቁት ሌላ ትውልድ ሌላ ጄነሬሽን ከልዩነት ባሻገር ሊመለከት የሚችል ጄነሬሽን ሊመጣ ይችላል ብለው አላሰቡ ስለዚህ ታሪክን ይሻገራለሁ በታሪክ ስንዳማ በታሪክ ደመኛነት እየተያየን መኖር አይገባንም የሚል ትውልድ ሲመጣ ለዚህ አገዛዝ ስጋት ነው ስለዚህ መተባበር ተደመሩ ይላል እንጂ እንደመር ይላል እንጂ መተባበር መደመር ስጋቱ ነው በተለይ የሱን የሚቃወሙ አካላት መሰባሰብ እነ ልደቱ አያሌው ኦንላይን ሰልፍ አዘጋጅተው የተለያዩ የፖለቲካ ኃይሎች ተገኝተው ሲናገሩ ያንን የጌታቸው ረዳ ንግግር ነው የመለሰው እሳትና ጭድ አብረው ሊውሉ ማይችሉ አብረው ዋሉ ግን የዛን ቀን ደግሞ ያንን በመታየቱ እንደዚህ አይነት ነገር በመታየቱ ኢንተርኔት አጥፍቶ ነው ያሉት ኢትዮጵያ ውስጥ ስለዚህ መተባበር አሁንም የታጠቁ ቡድኖች ሊተባበሩም ሊቀራረቡ ነው የሚለው ጉዳይ አብረው እየሰሩ ነው የሚለው ጉዳይ ናይትሜር ነው ለነዚህ ሰዎች ለዚያ ነው እኮ ፓርላማ ላይ ቀርቦ ትግራይን ያደማው የጨፈጨፈው ከአክሱም ጀምሮ የጨፈጨፈው ኤርትራ ነው ህዝቤን ብሎ ሲያወራ ታስታውሳለህ ህዝቤን አትንካን ያልነው ጻቢያን የኔ ጀመርነው ሰው ፕሪቶሪያ ላይ ተጣላን ይመስለዋል ህዝቤን ሲነካን የተጣላ ነው ብሎ ሲሸነግል ታስታውሳለህ ፓርላማ ላይ ስለዚህ መልእክቱ ግን ምንድነው የነበረው ትግራዮች የጨፈጨፋችሁ ሻዕቢያ ነው እንዴት ከሱ ጋር ትተባበራላችሁ እኔ እኮ ለእናንተ ስልኮ እንዳውም ተጣላው አትተባበር ነው አማራ ክልል መጥቶ ቲፒኤልኤፍ የፈጸመው ዝርፊያና ግድያና ምናምን ብሎ እንደገና በከፍተኛ መጠን አቀረበው ለምን አሁንም ትግራይና አማራው ደግሞ እንዲቆራረጥ ይፈልጋል እዚህ ጋር ያ ንግግር ዝም ብሎ የተነገረ አይደለም በስሌት የተነገረ ነው ይሄ ጄነሬሽን ይሄ ትውልድ ግን እንዲህ አይነት ማታለሎችን እንደተሻገረ 8 ዓመት ሙሉ የታወቀ ስልት እንደሆነ ሰው በእንደዚህ አይነት ጉዳይ ብዙ እንደተሻገረ አላወቀም ስለዚህ እንድትለያይ ለማድረግ ባንዱ የበሌላ መንገድ የተለያየ ናሬቲቭ ይዘው ይመጣሉ የጀነራል አለምሸት ንግግር ከዛ የተለየ አይደለም አዲስ ነገር ይዞበት አዲስ ቀለም ኢትዮጵያዊ የሆነው ከተገንጣዩ ጋር ምናምን የሆነው ከምናምኑ ጋር ይላል እና አብይ አህመድ ከነማን ጋር ሲሰሩ የነበሩት ራሳቸው የተናገሩት ኦነግን ስናግስ ነበር መረጃ እንሰጥ ነበር አላሉም እንዴት ኢህአዴግ ሆነ ሹመኛ ሆነ ተገንጣይ ነው ለተብሎ ዛሬ በራሱ ጀነራል የተቸ የነበረን ድርጅት እንዴት መረጃ በመስጠት አብረ ሰራ ነው ጥያቄው አንተ ስታደርገው ጽድቅ ሌላው ሲያደርገው ኃጢያት የሚሆንበት ምክንያት የለም ኢትዮጵያዊ ነኝ ይበል ለኦሮሞ ህዝብ ጥቅም እኔ አሁን ያለው የኦሮሞ ሊበሬሽን አርሚ የጃልመሮ ሰራዊት መገንጠል ነው አላማዬ ብሎ ዲክሌር ያደረገበትን ዶክመንት አሁን ባለበት ሁኔታ አላውቅም የቀድሞ ኦነግ ምናቀው ኦነግ አሁን እንደዚያ ነው የነበረው ብዙዎቹ ያደጉት በዛ ተውት ነው ግን ያ ኦነግ በነገራችን ላይ ሊበሬሽን አርሚ ነው የሚለው ስሙ እኮ ኦሮሞ ሊበሬሽን አርሚ ነው ግን ኦሮሚያን ሊበሬት አደርጋለሁ ቢልስ እነሱ እኮ አብሮ ለመደራደር ታንዛኒያ ሄደዋል አይደል ሊበሬት ከሚያደርግ ድርጅት ጋር ለምን ልትደራደር ታንዛኒያ ትሄዳለህ ታንክ ዩ ሊበሬት ማድረግ ለምሳሌ የህገ መንግስቱ ቀይ መስመር ሆኖ ከዛ ራሱን በሊበሬሽን ፍሮንት እያለ ከሚጠራ ኃይል ጋር ፕሪቶሪያ አይደል ተፈራረምክም እንደው ቲፒኤልኤፍ ከሚባል ድርጅት ጋር ራሱን ሊበሬሽን ፍሮንት ብሎ ከሚጠራ ኦኤልኤፍ እኮ ሊበሬሽን ፍሮንት ናቸው አብዛኞቹ ኢትዮጵያ ውስጥ
በተቃውሞ ጎራ ተሰልፈው በትጥቅ ትግል ሂደት ውስጥ ያለፉ ኃይሎች አብዛኞቹ ራሳቸውን ሊበሬሽን ፍሮንት ብለው የሚጠሩ ናቸው። ዛሬም ስያሜያቸውን ያልቀየሩ ድርጅቶች እንዳሉ እንመለከታለን ማለት ነው። ፍላጎታቸው የትኛውም ኤክስትሪም ይሁን በኢትዮጵያ ማዕቀፍ ውስጥ አድሬስ ይደረጋል ከተባለ ብልጽግና ዳሬ ሰላም ሊነጋገር ከነሱ ጋር የሚሄድ ከሆነ በቀጣይ በኢትዮጵያ ውስጥ ፖለቲካን አስፓየር አደርጋለሁ የሚል የአማራ ኃይል በሀገር ኮንቲኒቲ በስቴት ኮንቲኒቲ ላይ አምናለሁ፣ ቀይ መስመሬ ኢትዮጵያ ውስጥ ያሉ ልዩነቶችን ሁሉ የሚያስተናግድ ፖለቲካዊ ምህዳር ፈጥራለሁ የሚለው አማራ አይ እናንተ ተገንጣይ ስለሆናችሁ እኛን አትመለከቱም፣ ከናንተ ጋር አንነጋገርም፣ እናንተ እንትን ስለሆናችሁ እንደዚህ አንሆንም ብሎ የሚመጻደቅበት ምዕራፍ ላይ ነው ያለው የሚለውን ጥያቄ እንድንጠይቅ ያደርገናል ማለት ነው። ፍላጎታቸው ምንም ይሁን ምንም ማለት እነሱ ይገነጠላሉ አይገነጠሉም የኛ ጉዳይ አይደለም ማለት ነው። ህዝብ ውሳኔ ነው፣ ህዝብ ነው የሚወስነው፣ ፖለቲካዊ ምህዳሩ ነው የሚወስነው። አሁን የነሱ ፍላጎት ምንድነው ምን አይደለም የኛ ጉዳይ አይሁንና ግን ከየትኛው ኃይል ጋር እንድንነጋገር ነው ብልጽግና ሊመርጥልን የፈለገው የሚለውን እንድታነሳው ፈልጌ ነው። እኔ ከትክክል ነው። ጥሩ ነው ያየኸው። ማን ምን ይከተላል ብለን የነሱን ፖሊሲ ዲፌንስ ውስጥ አንገባም። እንዳለ ሆኖ ግን ትልቁ ቁም ነገር ምንድነው? ኢትዮጵያ ውስጥ ፈጽሞ አይገናኙ የሚባሉ የነበሩ ኃይሎች እንኳን ካሉ እነዚህ ኃይሎች ከምንም ነገር ከልዩነታቸው የከፋ የጋራ ጠላት ገጠማቸው ነው። ከሚያጨቃጭቅ ከሚያለያያቸው ሊያዋጋቸው ከሚችል ከየትኛውም አይነት ችግር የከፋ ሆኖ ቀርቧል ያገዛዝ ማለት ነው። እኔ የምመለከተው እንደዛ ነው። የአፋርና ሶማሌ ድንበር ግጭት እኮ ብዙ ሲባልበት የነበረ ነው። አሁን እሱን ተሻግረው ጉጉሞስ ከነው NLF ጋር ስለመተባበር እያወራ ነው። ከዛ ከድንበር አካባቢ ግጭት በላይ ነው ጉዳዩ። አብይ አህመድ በዚህ ሀገር ላይ የደቀነው አደጋ የሆኑ የፖለቲካ ቡድኖች ካላቸው ታሪካዊ ልዩነት በለው ወይም አካባቢያዊ ወይም የወሰን ልዩነትና ጭቅጭቅ በለው ወይም ከምናምን ነገር በላይ ሆኗል። ሪጋርድለስ አብይ አህመድ ፖዝ ያደረገው ዴንጀር ህዝብ ላይ ይዞት የመጣው አደጋ ኢቭን ከሌላ ፖለቲካል ሰሴሽን አሁን ህገ መንግስቱንና ሌላ ሴፍ ወይና ኤግዚት ማድረግንም ለምሳሌ በህገ መንግስቱን ተጠቅሞ ከኢትዮጵያ ፖለቲካ ምህዳር እንወጣና ሀገርን መሰረታለን የሚለውንም ፍላጎት ሬሌቫንት አድርጎታል። አብይ በህዝቦች ህልውና ላይ ደቀነው አደጋ ነው እያልክ ያለው አንሙት አይጋስ ኤግዛክት ይሄ ነው በትክክል ማንም አብሮ ቢቆም አንደኛ የገዢ ቡድኑ ከፋፋይነት አሄ አጋጭቶ ከፋፍሎ አጋጭቶ መቆጣጠር በማዳከም ሁልጊዜም ጉልበተኛ ሆኖ ለመቀጠል አለ። በማዳመጥ የመኖር ፍላጎት አለ። ሁልጊዜም ቦምብ በመቅበር አንድ ህዝብ ውስጥ ገብቶ እኮ ተው ክልሎች ተው አገር ተው የፖለቲካ አንድ ህዝብ ውስጥ ገብቶ እኮ በሰፈር ፖለቲካ ይሰራል። ሰላሌና አምቦ ብሎ እኮ ያጋጫል እኮ አመራር እርስ በርስ ይበታተናል እኮ። ጎጃም ጎንደር ብሎ እኮ ስንት ሴራ እኮ ነው ሲሰራ የሚውለው። በተቻለው አቅም በሆኑ ቦታዎች ላይ የሆኑ ሰፈሮች እየጠራ የላይ ቤት የታች ቤት እያለ እኮ በማጋጨት ህልውናውን ለማስቀጠል የሚሰራ ነው። እኔ ወለጋ ሄጄ ብገደል ጅማና ወለጋ ይቆራረጥብኛል ምናምን ብሎ ሰፈሮች ለሱ ባላቸው ቅርበትና ርቀት በመካከላቸው ባለው ግንኙነት በዛ ምክንያት እንኳን ስልጣኑ ላይ ትርፍ ለማፈስ የሚሰራ ነው። ጥልቀቱ እዛ ድረስ ነው። ከፋፍሎ አለያይቶ በታትኖ የመስራት ፍላጎቱ እዛ ድረስ ነው። ስለዚህ ልዩነታቸውን ወደ ጎን የሚያደርጉ የሚተባበሩ ይሄንን አገዛዝ እንደ ስጋት ተቀብለው እንደ ትልቅ ህልውና አደጋ ወስደው የሚተባበሩ አካላት በሙሉ ሊያስጨንቃቸው እንደሚችል ምንም ጥርጥር የለውም። የፈለጉት ብዙ አይነት ስም ሊሰጥ ይችላል። እኔ እስካሁን ዲክሌር የተደረገ ከካውንስል ህብረት አልሰማሁም። ነገር ግን ለምሳሌ በትግራይና ኤርትራ መካከል ጽምዶ ነው የህዝብ ለህዝብ ግንኙነት ያስፈልገናል መባሉን ሰምቻለሁ። ሱዳን ላይ ተመሳሳይ ውይይት እንደተደረገ ሰምቻለሁ። እዛ ነኝ ብሎ ሐሳብ የሰጠኝ የፋኖ አመራር የለም። ሱዳን ነበርኩ ያለኝ የለም። በመሰረታዊነት በዋናነት ግን ሁሉም አሁን የህልውና አደጋዬ ገዢው ስርዓት ነው ብሎ ግን እየተናገረ ነው። ትግራይ እየተናገረ ነው፣ አፋር እየተናገረ ነው፣ አማራ እየተናገረ ነው፣
ወለጋ ሄዶ ኦሮሞ እየተናገረ ነው ያለው። ጉሙዝ ሄድ ይነግራል፣ በርታዎች ይነግሩሃል። የህልውና አደጋችን ያገዛዝ ነው እያሉ ነው ያሉት። ይሄ ሊያሰባስብ ይሄ በጋራ ሊያቆም ይችላል። በተለይ ደግሞ የጋራ ሀገር አለ ብሎ ለሚያስብ ኃይል ለማለት ፈልጌ ነው። የጦርነቱን ወጪ በተመለከተ በጣም ይገርም ሰነድ ነው ይላክልኝ፣ መረጃን ይላክልኝ። ጀነራሉ በንግግሩ ደርግ እንዴት 11 ቢሊዮን ዶላር በ17 ዓመት 11 ቢሊዮን ዶላር ለጦርነት እንዳዋለ ያ 11 ቢሊዮን ዶላር ደግሞ ምን ሊሰራ ይችል እንደነበረ አሃዛዊ መረጃ ያቀርባል። ከ2000 በላይ ትምህርት ቤቶች ይላል፣ 100 በላይ ሆስፒታሎች ይላል፣ ከ10 በላይ ዩኒቨርሲቲዎች ሊሰራ ይችል ነበረ ነው የሚለው። በጦርነት ምክንያት ግን ያው 17 ዓመት 11 ቢሊዮን ብር ጠፍቶ ቢሊዮን ዶላር ጠፍቶ እነዚህ ሁሉ አልተሰሩም ነው እያለን ያለው። አንተ የላክልኝ መረጃ ደግሞ በሰሜኑ ጦርነት ብቻ የመጀመሪያ 2 ዓመት ብቻ በነገር ላይ ያኔም ይፋ ተደርጎ ነበር። ለጦርነት የወጣው ብቻ ሳይሆን በጦርነቱ ምክንያት የወደመው ሀብት እንኳን 40 ቢሊዮን ዶላር እንደነበረ ነው አዛይ መረጃው የሚያሳየው። ደርግ በ17 ዓመት ያወጣው ወጪና ምናልባት ያገዛዝ በ5 ዓመት ያወጣው ወጪ በቀጣይ 10 ዓመት ያገዛዝ ቢዋጋ ምን ሊከተል እንደሚችል ስትገምተው ከመታሰበው በላይ ነው። ስሌቱ አንደኛ ለጦር መሳሪያዎች ግዢ የሚወጣው ሀብት በጀት ነው። እንግዲህ ይሄንን እስከ 8 ቢሊዮን ዶላር አውጥቶ መሳሪያ ገዝቷል ነው የሚለው የላክልኝ መረጃ የሚያሳየው። በነገር ላይ መከላከያ ከበጀት ውጭ ሆኗል። ከበጀት ውጭ ማለት የፌደራል ትልልቅ ተቋማት ፕሮጀክቶች ገንዘብ ሚኒስቴር ነው የሚቀመጠው። መንገዶች ባለስልጣን ለምሳሌ በጀትህ ይሄውና ተብሎ ገንዘቡ ለመንገዶች ባለስልጣን አይሰጠው። ገንዘብ ሚኒስቴር ይቀመጥና መንገዶች ባለስልጣን ገንዘብ ሲፈልግ ክፍያ ሲኖርበት ገንዘብ ሚኒስቴር ነው የሚጠይቀው። ሁሉም ተቋም እንደዛ ነው የሚያደርገው። አሁን ብዙ ፕሮጀክቶች ብዙ ድርጅቶች ገንዘብ ሚኒስቴር ገንዘብ ሲጠይቁ መከላከያ ወሰደው ነው የሚባሉት። አንሊሚትድ ነው፣ ውሰድ፣ የሚፈልገውን መውሰድ ነው። ፕራዮሪቲ ነው። መከላከያ ነው ገንዘብ የሚሰጠው። በዚህ የተነሳ የሚያለቅሰው ኮንትራክተር ምናምኑ የትየለሌ ነው። በጀቱ ከአጠቃላይ ከጂዲፒ ፕሮፖርሽኑ በምን ያክል ደረጃ እያደገ እንደሆነም ግልጽ ነው። በየአመቱ ግን በቢሊዮን ዶላር እየወጣ ጦር መሳሪያ ይሸመታል፣ ተተኳሽ ይሸመታል፣ ምናምን ይደረጋል። የማይደረግ ነገር የለም። ይሄ አንደኛው የወጪው ዘርፍ ነው። ሁለተኛው የጦርነቱ እንግዲህ ምን ኮስት ያደርጋል ነው። ይሄ ጦርነት እያወደመው ያለው የሀገር ሀብት ደግሞ በሌላ መንገድ እያለቀ ያለው የሰው ልጅ መቼም እሱ ሌላ ጉዳይ ነው። ስለ ጦርነት ኮስት ስለሆነ እያወራን ያለው ትልቁ ኮስት የሰው ልጅ መሆኑን እንስማማለን። የኢትዮጵያ ወጣት በዚህ አገዛዝ እያለቀ ነው። የኢትዮጵያ ወጣት በብዙ ረገድ ብዙ ነገር እየሆነ ነው ያለው። የቆሰለ ያለው በነገር ላይ ከ30 ሺህ ማያንስ ቁስለኛ በተለያዩ የአገሪቱ ካምፖች እንዳለ ባለፈው የናንተ ፕሮግራም ሰርተናል። አካል ጉዳተኛ ሰላማዊ ሰልፍ ወጥተው የተደረገባቸውን ነገር ታስተውሳለህ። አካሉን ያጣው ህይወቱን ያጣው ንጹሃን ላይ የተፈጸመ ያለው ግድያ በመላ አገሪቱ ይሄኛው ኮስት መቼም ሊወዳደር ስለማይችል ትልቁ ነው። ሰው ስለሚቀድም ሰው ክብር ስለሆነ ስለ ጦርነት ወጪዎች ስናወራ ግን በሌላ ረገድ ሆነ ተብሎ ትምህርት ቤቶች፣ መሰረተ ልማት፣ ማምረቻዎች፣ ሌሎች ይሄ አገዛዝ እኮ ከብት የቤት እንስሳት በጥይት የሚገደልበት ክፉ ዘመን ላይ እኮ ነው የደረሰው። የቤት እንስሳት እኔም ማቀው የአገሬ ህዝብ እኔም ማቀው ወገኔ ለቤት ውስጥ ከብቶች ስም እያወጣ በፍቅር የሚያንጎራጉርላቸው የሚንከባከባቸው ትልቅ ክብር የሚሰጣቸው ሀብቶቹ ናቸው ከብቶቹ። በዚህ አገዛዝ ግን ጥይት እየተተኮሰ ይገደላል፣ እየታረደ ይበላል፣ እየተነዳ ይወሰዳል።
እንዲህ ያለ የሀብት ውድመት ይፈጠራል። እህል የሚያቃጥል አገዛዝ ነው። አሁን ምን ያህል የሂሳብ ውስጥ ሊገባ ማይችለውን ውድመት ሂሳብ ውስጥ ሊገባ ማይችለውን የጦርነቱን ኮስት ማሰብ ይቻላል። እጅግ በጣም ከፍተኛ ነው። አብይ አህመድም ብሏል 10 ቢሊዮን ዶላር በላይ የካፒታል በጀት አለን። የከፋ ነገር ከመጣ እሱን አውጥተን እንጠቀምበታለን፣ እንዋጋለን። ጦርነት ማስቀጠል ይቻላል። 25 በመቶ ወይም 25 ሚሊዮን ማህበረሰብ አለ። የፈለግነውን ያክል ዓመት መዋጋት እንችላለን። ገንዘብ ከሆነ ካፒታል በጀቱንም አቁመን እንዋጋለን። ስለ ጦርነት ኮስት እያወራን ከሆነ ዓለምሸት ምርር ያለው ያንን ሂሳብ የምሩን እየሰራው ከሆነ በዚህ 5 ዓመት ውስጥ ያለውን ሂሳብ በዚህ 5 ዓመት ውስጥ ያገዛዝ እያደረገ ያለውን ሂሳብ ኢንፋክት ያገዛዝ ያዘውን አመለካከት የማውደም የማጥፋት የመጨፍጨፍ አመለካከት ከዛ አመለካከት የመነጨ ያልሞትን ባይነት ትግል ነው እየተደረገ ያለው። በየክልሉ ቅድም እንጠቅሳቸው ታጋይ ድርጅቶች የቆሙት አንሞትም በህይወት የመኖር መብት አለን ተገዶ ነው ስለተፈረደበት በዚህ አገዛዝ። ስለዚህ ማንም አልሞትም የሚል ማንም አካል ራሱን ሊከላከል ተፈጥሯዊ ግዴታው ስለሆነ ራሱን እየተከላከለን ያለው በየአካባቢው ያለው ወይራስ በዚህ አገዛዝ ጦርነት ላይ እየዋለ ያለው በጀት ግን ከጊዜ ወደ ጊዜ ከዚህ አሁን አማራው ላይ ውጊያ ከከፈተ ወዲህ እንኳን የበጀቱን እድገት ማየት ትችላለህ። በየአመቱ በ5 ዓመት ውስጥ የመጣው ወደ 3 ቢሊዮን ነው ለጦርነት ወጪ ያወጣው ወደ 3 ቢሊዮን ዶላር 2025 2026 በዚህ አመት ማለት ነው። እና አዘርባይጃን ውለው ይግቡ፣ ምስራቅ አውሮፓ ጦር መሳሪያ አምራች ውለው ይግባ፣ የመካከለኛው ምስራቅ ድሮን አምራች ውለው ይግባ፣ ይገዛል። ይሄ ብድር አለ፣ ብድር ይወጣል። በአይነት ለመግዛት እኮ ሲታገሉ ነበር። በአይነት ባርተር ሊያደርጉ ነው እኮ ማለት ባርተር ገንዘብ ጠፍቶ ባርተር ሊደረግ ዶላር ጠፍቶ ፕሮጀክቶችን ለኮላተራል የማስያዝም ፍላጎቶች ነበሩ። በትልልቅ የሀገሪቱ በጀቶች ፕሮጀክቶች የጦር መሳሪያ ለመለወጥ ፍላጎት እንዳለም ያነበብናቸው መረጃዎች አሉ። አንሞት ልክ ከዚህ ጋር በዚያ ደረጃ ምናልባት አንተ ልታነሳቸው ትችላለህ። አሃዞቹን በየአመቱ በቢሊዮን የሚቆጠር ዶላር ለጦርነት እየተመደበ ነው ያለው። ስለዚህ ዓለምሸት ሂሳብ ከሰራ መስራት ያለበት ይሄስ አብይ አህመድ እያወጣ ያለው ገንዘብ ስንት ትምህርት ቤት፣ ስንት ሆስፒታል፣ ስንት ዩኒቨርሲቲ ሰራ ነበር የሚለውን ሂሳብ አብሮ ቢሰራው ያገኘዋል ማለት ነው። ታንኪዩ ያ አንሙት እንግዲህ የ150 ላለፉት 150 ዓመታት የተሰኑ በወርልድ ባንክን ጨምሮ በበርካታ ተቋማት የተሰሩ ጥናቶች አሉ። ላለፉት 150 ዓመታት ከ10,000 በላይ ካዙዋሊቲ ወይንም ከ10,000 በላይ ንጹሃንን የቀጠፉ በጣም በርካታ ጦርነቶችን የ60 እና ከዛ በላይ የሚሆኑ ሀገራትን ዳታ ወስዶ የዓለም ባንክ እያንዳንዱ የጦርነት ኮስት ወይንም ጦርነት የሚያስወጣውን ወጪ ለማስረት ወይንም ለማስላት ሙከራ ያደርጋል። ከዛ ውጪ የየአመቱ የሀገራት ሚሊተሪ ስፔንዲንግ በጣም በየአመቱ ለወታደራዊ በጀት የሚያወጡ ወይንም ፈሰስ የሚያደርጉ ሀገራትን ከጂዲፒ ሬሾ አንፃር ከሀገሪቱ ካለባት ዴት አንፃር ከዕዳም አንፃር እያዩ በርካታ አሃዞችንና በርካታ ዲስአግሪጌትድ የሆነ ዴታ ወይንም የተጣራ መረጃ ለመስጠት ጥረት የሚያደርጉ ተቋማት አሉ። ከነዚህ ውስጥ እንዳልኩ ቅድም ሲፕሪ የተሰኘ የስቶክሆልም ኢንተርናሽናል ፒስ ሪሰርች ኢንስቲትዩት ሀገራት በየአመቱ ለሪሰርቾች ለወታደሮቻቸው የሚመድቡትን በጀት ወይንም ወታደራዊ ሚሊተሪ በጀት እና ሚሊተሪ ስፔንዲንግ ያስቀምጣል። አሁን የኢትዮጵያውን ለየት የሚያደርገው ባለፉት 8 ዓመታት አብይ አህመድ ከመጣ በኋላ እንግዲህ ከ1947 ጀምሮ በነገራችን ላይ የዚህ ሲፕሪ ዳታ ላይ አጠቃላይ ያለውን እንትን ተመልክቻለሁ። ከ47 ጀምሮ የነበረውን የኢትዮጵያን እያንዳንዱን አመታዊ ወታደራዊ በጀት በተመለከተ ማለት ነው። ኦፊሻሊ ኮሚኒኬት የሚያደርጉት ፊገር አለ። ለመከላከያ ተቋማት ለምሳሌ አሁን እስከ 84 ቢሊዮን ዶላር እስከ 84 ቢሊዮን ብር
በየአመቱ አመታዊ በጀት ለመከላከያ መደበን ይላሉ። እንዲህ አይነት በጀቶች ሀገራቶች በተለይ በርካታ አሁን ሲፕሪ የሚይዛቸው ዳታዎች ለኔ እንደዚህ አይነት ዳታዎችን በቀጥታ ለወታደሩ ለሚሊተሪው የሚመደበውን በጀት አመታዊ ስፔንዲንግ በተመለከተ ከሀገሪቱ ውስጥ ካለው ጂዲፒ አንፃርም ከ1% በታች እንዲሆን አድርገውና አብይ አህመድ ብዙ ጊዜ ለዓለም አቀፍ ተቋማት ኮሙኒኬት ያደርጋል። ኢትዮጵያ ውስጥ ዳታ ማኒፑሌሽን በጣም ኮመን ነው፣ በአገዛዝ ነው የሚደረገው። ይሄ ነገር በምንም መንገድ አሁን ባለው አገዛዝ ሊቀየር አይችልም። ይሄ አገዛዝ እንደውም ትልቅ ለየት የሚያደርገው ከሌሎቹ መንግስታት ኢትዮጵያ ውስጥ ከነበሩት ሁሉ የተለየ ዳታ ፋብሪኬት የማድረግ ፍላጎትና በምንም አይነት መንገድ ለዓለም አቀፋዊ አሰራሮች የማይታመን መሆኑ ከዚህ አገዛዝ የሚመጣ ምንም አይነት ዴታ ኦፊሻል ስታቲስቲክስ አልጠቀምም። እኔ የመንግስትን ዳታ እንደ ቬሪፊኬሽን የሚጠቀሙ አካላትንም ሪፖርት አላነብም። ቆሻሻ መጣያ ውስጥ ነው የምጥለው። ከኢትዮጵያ መንግስት የኢትዮጵያ መንግስትን መረጃ የሚጠቀም የትኛውም ሪፖርት ዋጋ የለውም። ወታደራዊ በጀትንም በተመለከተ የሀገሪቱን ወታደራዊ ለምሳሌ የመከላከያውን በጀት በተመለከተ የሚቀመጥ ኦፊሻል በጀት አለ፣ ለተቋሙ የሚመደበው በጀት አይደለም። ግን የአማራ ክልል በጀት እኮ የመከላከያው በጀት ነው። ስለዚህ ይሄንን ማንም አይነግርህም። ለአማራ ክልል የተመደበ በጀት በምንም ተአምር ለቢሮ መገልገያ በየለቱ ለስቲፔንድስ ለዴሊ አላዋንስ ከሚያወጣው ውጪ የአማራ ክልል አንድም መሰረታዊ ፕሮጀክቶች ላይ ስፔንድ አያደርገውም። ሙሉ ለሙሉ የአማራም የቤኒሻንጉል ክልልም በከፊል የአፋር ክልልም በጀቶች የሚውሉት ለመከላከያ ነው። በቀጥታ የበጀቱ ባለቤት የመከላከያ ተቋም እያንዳንዱን የየለት ባትል ኦፕሬሽን ፋይናንስ ያደርጋል። የአማራ ክልል ክፈል ይባላል። ለወታደር ቁሳቁስ የነዳጅ ክፈል፣ የምናምን ክፈል፣ የእንትን ገንዘብ አምጣ የተባለ ለእያንዳንዱ ኮሎኔል ለእያንዳንዱ እጀባ ገንዘብ እየከፈለ ይኖራል ማለት ነው። የአማራ ክልል በጀት የሚባለው በሌላ በኩል ለመከላከያው የሚሰጥ በጀት መሆኑን ትመለከታላችሁ። የጦርነትን ስሌት የጦርነትን ኮስት ስናነሳ ለምሳሌ በድፍረት አለምሸት የደርግን ነገረን። ያልነገረን ግን አብይ ለጦርነት የሚያወጣውን በጀት እንዴት ነው የሚያሰላው? አንድ ጦርነት ዋጋ ያስከፍላል ሲባል ምን አይነት ዋጋ ነው ያለው? ከጦርነት ጋር ተያይዞ የሚከፈለው ዋጋ ቀደም አንሙት ሲያነሳቸው ነበሩ። ለምሳሌ ዳይሬክት ኮስት የምንላቸው ከሂውመን ኮስት ጋር ተያይዞ ለምሳሌ ካዡዋሊቲስ በሰዎች ላይ የሚደርሰው ጉዳት፣ የአካል ጉዳት፣ ሞት፣ እነዚህ መጠነ ሰፊ ኮስቶች ናቸው። በአንደኝነት የሚቀመጥ ነው። በምንም ገንዘብ ልለካው ብትል ማትለካው። ኳንቲፋይ እናደርጋቸው ብንላቸው ኳንቲፋይ የምናደርጋቸው በጣም ውስን የሆኑ ለምሳሌ የገንዘብ ብጀታ መሳሪያ ግዢን በተመለከተ እንደዚህ አይነት ወጪዎች በቀጥታ አሃዝ ልታስቀምጥላቸው ትችላል። ለእያንዳንዱ የህይወት መስዋዕትነትና ለህዝብ እልቂት ግን ምን ታስቀምጣል? በስንት ዋጋ ተተምነዋል? ስለዚህ ያንን ወደ ኢኮኖሚክ ኮስት ትራንስሌት ለማድረግ የተለየ ሜተድ እና የተለየ ይሄንን ካልኩሌት የምታደርግበትን የተለየ መንገድ መከተል ይጠይቃል ማለት ነው። ሂውማን ኮስቱን በገንዘብ እናስላው ቢባል ኢኮኖሚው ላይ ፕሮዳክቲቪቲ ላይ የሚያመጣውን ተጽዕኖ እናስላው ቢባል አንሙት በሀገሪቱ ምርታማነት ላይ የሚያመጣው ተጽዕኖ ምንድነው? አሁን በዓለም አቀፍ ደረጃ ያሉ አሃዞች የሚያሳዩት አንሙት ጦርነትን በጀመረች ሀገር በመጀመሪያው ዓመት አንድ ጦርነት የጀመረች ሀገር በመጀመሪያው ዓመት በሀገሪቱ ውስጥ አጠቃላይ የቶታል ፕሮዳክት ላይ ግሮስ ዶሜስቲክ ፕሮዳክት ላይ የ20% ተጽዕኖ ወይንም የምርታማነት ቅነሳ ያጋጥማታል። በዓለም አቀፍ ደረጃ ያለ ስታንዳርድ ነው ማነሳል። ኦን አቨሬጅ አንድ ዓመት ውስጥ ጦርነት የጀመረ ሀገር በአጠቃላይ ምርቱ ላይ የ20% ቅናሽ ያጋጥመዋል። የብዙ ሀገራት እንዳልኩ የ150 ዓመት ዳታ የ60 ሀገራት ልምድ ተቀምሮ ነው ይሄንን ፊገር የሚሰጠ 20% ሀገሪቱ የምታመርተው አጠቃላይ ምርት ላይ የናሽናል ፕሮዳክት ግሮስ ዶሜስቲክ ፕሮዳክት የምንለው ላይ ቀጥታ ተጽዕኖ አለው። የሁለት ዲጂት የሁለት አሃዝ የዋጋ ንረት ኢንፍሌሽን ላይ ተጽዕኖ ያመጣል። 10% ሚኒመም ነው። ጦርነት ውስጥ ያለ ሀገር ከ10% በታች የዋጋ ንረት ሊኖረው ፈጽሞ አይችልም። በየዓመቱ የኢንፍሌሽን በ10% ያድጋል። በአንድ ሀገር ላይ ጦርነት ውስጥ ያለ ሀገር ማለት ነው። አንሙት
ጦርነቱ እንዳልኩ ቅድም በዳይሬክት ኮስቱ እናስላው ቢባል በሰው ላይ የሚደርሰው በመፈናቀል በንጹሃን ላይ የሚደርሰው በመሰረተ ልማት ውድመት ላይ የሚደርሰው እነዚህን ብታሰላው የትየለሌ እኮ ነው። እና ለምሸትና አብይ አህመድና አሁን ቅድም የምታነሳቸው ሪፖርቶች አንሙት በቀጥታ ለመሳሪያ ግዢ የወጣውን ወጪ ነው የምናነሳው፣ በዶላር የወጣውን ነው የምናነሳው። በየቦታው ያለው ከመሳሪያ ግዢ ውጪ በበርካታ መንገድ የሚመጣውን የጦር መሳሪያ ማስላት ትችላል። በሰው ላይ፣ በአካባቢ ላይ፣ በምርታማነት ላይ፣ በአርሶ አደሩ ላይ፣ በትምህርት ላይ፣ በጤና ተቋማት ላይ፣ በመሰረተ ልማት ላይ ጦርነቱ ከመካሄዱም በፊት በሚካሄድበትም ወቅት በሀገር ላይ በህዝብ ላይ የሚያደርሰው ጉዳት ሌሎቹን እንተዋቸውና ለምሳሌ ትራውማውን እንተው፣ በስነ ልቦና የሚደርሰውን ጫና እንተው፣ በርካታ ነገሮችን ትተናቸው ማለት መጠነ ሰፊ ጉዳት ነው የሚያስደርሰው። በአሃዝ እናስቀምጠው ብንል የማንችለው በጣም በርካታ ጉዳት በሀገርና በህዝብ ላይ ይዞ ሲመጣ ትመለከታል። ከዚህ አንፃር በቀጥታ በጦርነቱ የወጣ ወጪ ደግሞ ቀደም ስታነሳ እንደነበረው አንሙት ለምሳሌ በትግራይ ጋር በነበረው በሰሜኑ ጦርነት እኮ ተብሎ በሚጠራው ጦርነት ላይ አማራ ላይ የደረሰውን ውድመት ወደ ገንዘብ ስትቀይረው ትግራይ ላይ አፋር ላይ የደረሰውንና አጠቃላይ በሀገሪቱ ላይ የደረሰውን ስታሰለው ጦርነቱ ያወደመውን ምታሰለው ቀደም ያነሳው አንተ ለምሳሌ ወደ 40 ቢሊዮን ዶላር ጦርነቱ ያወደረሰው ውድመት ነው አይደለም? ሪኮንስትራክሽን ቢኖርስ መልሶ መገንባት ደግሞ ቢኖር በቀጣይነት በትውልድ ላይ የሚያደርሰውን ጉዳት ስታሰለው ደግሞ በምን ያህል ታስቀምጠዋል? በጣም ከፍተኛ የሆነ እና ለምሸት በሚናገሩት አሃዝ ብቻ ሳይሆን መጠነ ሰፊ ጉዳት የሚያደርስ መሆኑን ትመለከታለህ። ሌላው ኢንዳይሬክት ኮስት የሚባለው በተጓዳኝ ለምሳሌ ምርታማነት አርሶ አደሩ ካላመረተ በሀገሪቱ የምግብ ዋስትና ላይ የሚያስከትላቸውን ጉዳቶች፣ የትምህርትና ያንን ከትምህርት ጋር ተያይዞ የሚያደርሳቸው ጉዳቶች፣ በጤና የሚያደርሰው ጉዳት እነዚህን ወደ ኢኮኖሚው ስታመጣ በተለይ ወደ ማክሮ ኢኮኖሚው ስታመጣ በሀገሪቱ ላይ የሚያደርሰው ተጽዕኖ በእያንዳንዱ ዘርፍ ላይ የሚያመጣው ተጽዕኖ ቀላል የሚባል አይደለም። አንሙት በሪሶርስ፣ በካፒታል፣ በፋክተሪ፣ በሂውማን ካፒታል በእያንዳንዱ ጉዳይ ላይ ይሄ ጦርነት በቀጥታ የሚያደርሳቸውና እያደረሰ ያላቸውን ተጽዕኖዎች በተመለከተ ጀነራሎቹ ሊያነሱና ሊነግሩን የሚፈልጉት በቀጥታ ለነሱ ከሚሰጠው በጀት አንፃር ብቻ ነው። የየክልሎቹን በጀቶች ተጠቅመው ሀብትና ንብረት አውድመው ህዝብ አፈናቅለው መጠነ ሰፊ ጉዳት በህዝብ ላይ ያደረሱ የደሃ ልጆችን እያወጡ የሀገሪቱን አምራች ወጣት ወደ ጦርነት እየማገዱ በአጠቃላይ በሀገሪቱ ኢኮኖሚ ላይ የሚያደርሰው ያንን ይሄ ጦርነት አንሙት የሚገርምህ የወርልድ ባንክ ሪፖርት ቀደም ስመለከተ አይደለምና ጦርነት የሚያደርግ ሀገር ጎረቤት መሆን ከፍተኛ ኢኮኖሚክ ኮስት ያስከፍላል። ለምሳሌ ኤርትራ ለደህንነቱ አሁን እንደ ሀገር ሱዳን ከኢትዮጵያ የሚቃጣበትን የድሮን ጥቃት ለመከላከል በኢትዮጵያ ድንበር ላይ ዲፕሎይ የሚያደርገው አየር መቃወሚያ እኮ በቀጥታ ከኢትዮጵያ ጋር ካለው ቀውስ ጋር የተገናኘ ነው። አየህ፣ ስለዚህ በጎረቤት ሀገር ጦርነት በሚካሄድበት ሁኔታ በሌሎች ጎረቤት ሀገራትና በቀጣናው ላይ ባሉ አፍሪካ ሀገራትም ጭምር የሚያደርሰው ኢኮኖሚ ጉዳት ቀላል የሚባል ጉዳት አይደለም። በጣም በብዙ መንገድ ልታሰላው ትችላለህ ማለት ነው የሚያደርሰው። በበጀቱ ብቻ እንለካው ግን ከተባለ ቀደም ስታነሳ የነበሩት አሃዞች በጣም ሰፊ ማሳያዎች ተደርገው ሊወሰዱ የሚችሉ ናቸው። በየአመቱ 119 በመቶ ነው ያደገው። በ2019 እና በ2020 መካከል ብቻ በየአመቱ የሚመደበው የመከላከያ ወጪ ከመቶ እጥፍ በላይ በፐርሰንቴጅ እያደገ ነው የመጣው። በጣም አስደንጋጭ ገንዘብ ነው እየመደበ ያለው። ይሄ ያንዳንዱ ቀደም እንዳልኩ እኮ ነው። አንድን ጦርነት እንመልከት። ለምሳሌ አንድን ጦርነት ማድረግ ምን ይጠይቃል የሚለውን ብቻ ተመልከተው አንሙት። የነዳጁ፣ የትራንስፖርቱ፣ የሎጂስቲኩ ከእያንዳንዱ ትጥቅ ጋር ተያይዞ የህይወት መስዋዕትነቱ እያንዳንዱን ነገር እናስላው ቢባል ይሄ አገዛዝ አንድ ኦፕሬሽን አንድ ቦታ ላይ ለማካሄድ ምን ያህል ሀብት እንደሚያፈስ ግልጽ ነው። ስለ ካፒታል ፕሮጀክት አብይ አህመድ የዛን ጊዜ ያነሳልን ነገር እንደው ቴክኒሻናችን ካለ እሱን ብታሰማን ደስ ይለኛል።
ካፒታል በጀቱን ስለማዞር ያነሳበት ቦታ ላይ ማለት ነው። አለምሸትም የተናገረው አብይ አህመድም ስለ ካፒታል ፕሮጀክቶችን ስለማጠፍ ያነሳባቸው ቦታዎች ላይ የተነሱ ነገሮች ቁም ነገሮች ጠቃሚ ናቸው ብዬ ስለማስብ እንስማቸው። በደርግ ዘመን ያው 6 ቢሊዮን ዶላር ገደማ ብድር ነበረባት የመከላከያ ለመከላከያ ከአብዛኛው ከቀድሞ ሶቪየት ህብረትና ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ 5 ቢሊዮን ዶላር ነው የጨመረችው። ይሄ ተደምሮ ሲታይ ወደ 11 ቢሊዮን ዶላር ነው ለጦርነት ወጪ ሆነ። ይሄ ገንዘብ ለልማቱ ብሎ ቢሆን ወደ 2001ኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ከ100 በላይ ሆስፒታሎች ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷን በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳን ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ብሎ ቢሆን ኖሮ የት ያደርሰን ነበር? ከዚህም ባሻገር በአገሪቷ ተቋማት ላይ ያደረሰውን ጉዳት ቀላል አይደለም። አገር እንደ አገር እንዳይቀጥል ተቋማት ተጠናክረው እንዳይሄዱ የደረሰው በደል ቀላል አይደለም። በመከላከያ ላይ በራሱ ይሄንን የሚለው ይበቃል። ይሄንን የሚለው እንግዲህ ያንሙት ይሄንን የሚሉት ግለሰቦች በኢትዮጵያ ሕዝብ ላይ ጦርነት ለማወጅ ውሳኔን ያስተላለፉ ግለሰቦች ናቸው። so those people ያንን የጦርነት ዲሲሽን በነገራችን ላይ ጦርነትን ለመወሰን እና ጦርነትን ለማወጅ በጣም በርካታ ፋክተሮች ናቸው ከግንዛቤ ውስጥ የሚገቡት። አማራ ስጋት ነው፣ ትግራይ ስጋት ነው፣ አፋር ስጋት ነው እያለ ጦርነት የሚያዋልደውና የሚወስነው ቡድን ተመልሶ መጥቶ ጦርነት በሀገር ላይ ስለሚያደርሰው ኢኮኖሚያዊ ድቀት ነው እየነገረን ያለው። የጦርነቱ ባለቤቶች those who owns the war ጦርነቱን ያዋለዱ ያሰቡ ያቀዱ ድል ቁርሱ ምን እንትኑ ሲባል አቦ ሸማኔው ምናምን እየተባለ ሲጠራ የነበረው ጀነራል ሁሉ የጦርነት ፕላን አመጣልኝ ይላል። ለምሳሌ ብርሃኑ ጁላ አዘዝኩት የጦርነት ፕላን አመጣልኝ ጦርነቱን በአንድ ሳምንት ጨርሰዋለሁ ብሎ ፕላን አስገባ ነው የሚለው የትግራዩን ጦርነት በተመለከተ። ፕላኑን አየሁት ከዛ እኔ አንድ ሳምንት ጨመርኩባችሁ ይላል አብይ አህመድ። እኔ ነኝ አንዱን ሳምንት የጨመርኩት እንጂ እሱ ያስገባው የጦርነት ፕላን የ3 ሳምንት ፕላን የ2 ሳምንት ፕላን ነበር። ሶስተኛው ሳምንት በእኔ ፍላጎት በእኔ ፍቃድ የተጨመረባችሁ ነው እያለ ትግራይ ሄዶ መቀሌ ላይ ሲናገር ታስታውሳለህ አንሞት። ጦርነትን ፕላን አድርገው የሚመጡ ናቸው ማለት ነው። ስለዚህ ፕላን አድርገህ አምጣ ብሎታል የትግራዩንም ጦርነት አይደል? የአማራውን ጦርነት ፕላን ተደርጎ መጣ። እነዚህ ሰዎች ናቸው ፕላን ያደረጉት። የአማራው ጦርነት ደግሞ በአንድ ሳምንት ነው የተባለው። በአንድ ሳምንት ይሄ የምታዩትን እዚህ ውር የሚለውን ሙሉ ለሙሉ እናጸዳና ክልሉን ወደምንፈልገው ሁኔታ እናመጣዋለን ተባለ። የታጠቀውንም ህዝብ በተለያየ ቦታ ላይ ዲሚሊታራይዝ እናደርገዋለን አይደለምና ትጥቁን ጭንቅላቱንም ሱሪውንም ጭምር እናስፈታለን እያሉ በብሪት ተናገሩ፣ ገቡ። የማ ፕላን ነው ጦርነቱ? የነሱ ፕላን ሞቲቭ አላቸው። አየህ አንሙት። ይኸውልህ ሌሎች ሀገራት ለምሳሌ በቅርብ ጊዜ የሚካሄዱ ጦርነቶችን ስትመለከት አንሙት የእያንዳንዱ ሀገር ለምሳሌ በኢራንና በአሜሪካ መካከል በነበረው በእስራኤል መካከል በነበረው የየለት የጦርነቱ ኮስት ይሰላል። አሁን ዛሬ በነበረው ዳታ ዛሬ የነበረውን ስመለከት አጠቃላይ ኦልሞስት ወደ 37 ቢሊዮን ዶላር ደርሷል። እነዚህ ዘመቻዎችን በተመለከተ በኋላ ላይ ሴትልም ሲደረግ
በጦርነት ሂደት ውስጥ እነዚህ ሀገራት ያወጡት ኮስት እንደ ቀላል እንደ ተራ ጉዳይ የሚታይ አይደለም። አብይ አህመድ የሚያወድማቸውን አካባቢዎች ሲያሰላ ለጦርነት ያወጣውን ወጪ ሲያሰላ ብዙ ጊዜ የሚነግረን ለጦር መሳሪያ ግዢ ያወጣውን ሃርድ ከረንሲ ነው እንጂ ሀገር ውስጥ እያተመ ወደ አማራ ክልል የሚልከው ገንዘብ ለሚሊሻና ለጀነራል የሚከፈለው ለወታደር የሚከፈለው ገንዘብ በብሔራዊ ባንክም ጭምር የማይታወቅ ነው። ራሳቸው እያተሙ ሰርኩሌት የሚያደርጉት ገንዘብ ነው። ያ ራሳቸው እያተሙት የሚልኩት ገንዘብ ደግሞ አንሙት እያንዳንዱ በሀገሪቱ ላይ የሚያመጣው ኢንፍሌሽን የሀገሪቱን ገንዘብ በምን ያህል ደረጃ እንዳወረደው በምን ያህል ደረጃ ዋጋ እንዳሳጣው ትመለከታለህ። የጦርነት ፕላን አዘጋጅተው ጦርነትን የሚዋጉበትን ምክንያት አስልተው አውጥተው ቤትና ቤት አቅጣጫ እንደሚዋጉ ወስነው ለዓለም አቀፉ ማህበረሰብ በዛው ልክ ኮሙኒኬት አድርገው አምባሳደሮችን ብሪፍ አድርገው አስቸኳይ ጊዜ አዋጅ አውጀው ሚዲያ አሰማርተው ይሄንን ጦርነት በተቀናጀ መንገድ ህዝብ ላይ ያዋለዱ ግለሰቦች መተው ኢትዮጵያ ውስጥ ጦርነት ስለሚያደርሰው የኢኮኖሚ በርደን ጫና ለኢትዮጵያ ህዝብ መልሰው ለመናገርና ስንት ትምህርት ቤት ስንት ጤና ጣቢያ በሰራን ይላሉ። በጦርነት ምክንያት ትምህርት ቤቶችን ወደ ጦር ካምፕ የቀየረ ስርዓት፣ በጦርነት ምክንያት የጤና ተቋማትን በድሮን የሚደበድብ ስርዓት፣ በጦርነት ምክንያት እሱ ያልሰራውን መሰረተ ልማት ከደሃ የኢትዮጵያ ህዝብ በወጣ መዋጮ የተገነቡ መሰረተ ልማቶችን ያወደመ ስርዓት፣ የማህበረሰቡን ላይቭሊሁድ ዲስራፕት ያደረገ ስርዓት፣ አርሶ አደር እንዳያመርት አድርጎ የሀገሪቱን የምግብ ዋስትና ለከፍተኛ ስጋትና አደጋ የዳረገ ስርዓት፣ የሀገሪቱ ሰላምና ደህንነት ተቋማቶቿ ጭምር እንዲፈረካከሱ ያደረገ ስርዓት የጦርነትን ኮስት ለኢትዮጵያ ህዝብ ሊያስረዳ እንደገና በዚህ መንገድ መጥቶ ሲናገር ትሰማዋለህ። የማጦርነት ነው? ማን ነው ባለቤቱ? ከዚህ ጦርነት የሚያገኙት ትርፍ ምንድን ነው የሚለውን ሙሉ የወሰነውና ያሰላው ይሄ ስብስብ መሆኑ በደንብ መታወቅ መቻል አለበት። በኢትዮጵያ ውስጥ እያንዳንዱ አርሶ አደር እያንዳንዱ አካባቢ ላይ በሁሉም አካባቢ ኢንክሉዲንግ ጎረቤት ሀገራት ጭምር ከኢትዮጵያ ሰላም እጦት እና በኢትዮጵያ ጦርነት ምክንያት የሚመጣው ተጽዕኖ የኢኮኖሚ በርደን በእነዚህ ግለሰቦች እብደት ምክንያት በእነዚህ ግለሰቦች ውሳኔ ምክንያት ሀገር ላይ የሚደርስ ከፍተኛ ማህበራዊ ኢኮኖሚያዊ እና ፖለቲካዊ በደል ተደርጎ ሊወሰድ የሚገባው ነው የሚለውን ላንሳ ብዬ ነው አንሙት። በመጨረሻም ወደ ኤርትራ ጉዳይ እንለፍ እና የኤርትራን ጉዳይ እናንሳ። አይ ቲንክ የማንን ጽሁፍ ተመልክቻለሁኝ። ለጌታቸው ነው መልስ የሰጠው። ጌታቸው ንግግር ላይ እናንተ ባለፈው ተወያይተን ነበረ። እኔ እዛ ላይ ሁለት ነገሮች ናቸው የተመለከትኩት። አንደኛው ያው አገዛዙ የተስፋ መቁረጥ ውስጥ ስለመሆኑና የውስጥ ችግሩን መገለጫ አድርጎ ያስቀምጠው አለ። በሌላ መንገድ ግን ጌታቸው ዛሬ የሚናገረውን ነገር ሲሪየስሊ ልንመለከተው ከሆነ የዛሬውን ብቻ ሳይሆን በሰሜኑ ጦርነት ወቅት ስለ አብይ አህመድና ስለ አገዛዙ ሲናገር የነበረውንም በዚያው ልክ እውቅና ልንሰጠው ይገባል ማለት ነው ብሎ ጠቅሷል። የጌታቸውን ንግግሮች እየተረጎመ እዛው ጽሁፍ ላይ ያካቷቸዋል። በአጠቃላይ የኤርትራን ህልውናና ትግል በተመለከተ ጌታቸው በሰጠው ሐሳብ ላይ ነው ምላሽ የሰጠው። ቀደም ሲል በነበሩ ስርዓቶች ጀምሮ የኤርትራ ትግል ምን ይመስል እንደነበረ የሚያብራራ ጽሁፍ ነው ያየሁትኝ። ለኔ ትንሽ ፈገግ ያስባለኝ ዛሬ ጌታቸው የሚያወራውን ነገር ከቁም ነገር ልንወስድ ከሆነ ከዚህ ቀደምም አብይ አህመድንና ስርዓቱን በተመለከተ ብዙ ነገር ብሏልና እሱንም በዚያው ልክ ሲሪየስሊ ልናየው እንችላለን ማለት ነው ብሎ ያነሳው ነገር አለ። በአጠቃላይ ስለ ኤርትራ ሀገረ መንግስትና ትግል ምላሽ ለመስጠት የተጻፈ እንደሆነ ነው የተረዳሁት ባጭሩ ነው። ጌታ እንግዲህ ይሄ በነገራችን ላይ ጌታቸው በየትኛው ዘመን የተናገረውን ንግግር ነው ሲሪየስሊ መውሰድ ያለብን የሚል ጥያቄ ያስነሳል። መቼ ነው ሴን ሆኖ ለምሳሌ በፊት የተናገረው ነው ወይ ትክክል፣ አሁን የሚናገረው ነው ወይ ትክክል፣ በየትኛው ውስጥ ነው በራሱ ነፃ ፍቃድ ያመነበትን ነገር የተናገረው መቼ ነው የሚለውን ነገር እንድትጠይቅ የሚያስነሳ ነው። ለምሳሌ እያንዳንዱ አብይ አህመድ ለሚናገራቸው ነገሮች ራሱ ጌታቸውን እያመጡ ምላሽ መስጠት ይቻላል። በነገራችን ላይ
እኔ ጌታቸውን ክሊፕ እያጫወትክ ብትሄድ አብይ አህመድና ስርዓቱን በተመለከተ በቂ መገለጻ አድርጎበታል። ጌታቸው ትናንትናውን እንቀበለው ሲሪየስሊ ወይስ ጌታቸው ዛሬን? ጌታቸው ዋን ጌታቸው ትራምፕ ዋን ትራምፕ ቱ የሚሉታል። ለዚህ ልክ እንደዛ ጌታቸው ዋን ጌታቸው ቱ እያልን የትኛውን እንቀበል የሚል ጥያቄ የሚያስነሳ ይመስለኛል። አይ ቲንክ ይሄ ጌታቸውን በየጊዜው በተለያየ ስርዓት ፊት የተለያየ አይነት የሚያቀርባቸው እና የሚናገራቸው ነገሮች በቀጠናው ላይና በሌሎች ፖለቲከኞችም ጭምር እንዴት እየተወሰዱ እንዳሉ ማሳያ ነው። በዚህ ላይ ግን የተነገሩ ሁለት ነገሮች አሉ። አንደኛው ኢትዮጵያ መንግስት ፍራስትሬሽን ውስጥ መግባቱን የሚገልጽ ነው። ብልጽግና ምን አይነት ጭንቅ ውስጥና ምጥ ውስጥ እንዳለ አንድ፣ ሁለት ይሄ ንግግር የተነገረው ህዝብን ሞቢላይዝ ለማድረግም ጭምር እንደሆነ የሚነሳ ነው። እኛም ስናነሳው ነበር ትዝ የሚል ከሆነ ህዝብን ሞቢላይዝ ለማድረግ በተለይ ደግሞ አማራውን ይቀሰቅሳል የተባለ ለምሳሌ ለአማራ የተነገረ ንግግር አለምሸት ያነሳው ምንድነው? ከተገንጣይ ኃይሎች ጋር ፋኖ ተባበረ የሚል ነው። አማራ ሀገሩ እንድትገነጠል የማይፈልግ በሀገሩ ሉዓላዊነት ፍጹም እምነት ያለው ህዝብ ነው። ከተገንጣይ ኃይሎች ጋር እንዴት ይተባበራል የሚል ክስ ይዞ መጡ። አማራውን ለማማለል ነው። ገባ ማለት የአማራው ስነ ልቦና በእንደዚህ አይነት ጉዳዮች ላይ በቀላሉ ማኒፑሌት ይደረጋል ብለው አስበው ነው። እና ለኢትዮጵያ ስጋት በነገራችን ላይ ለኢትዮጵያ ስቴት ኮንቲኒቲ ቁጥር አንድ ስጋት በግልጽ ፍላጎቶቻቸውን የሚገልጹ የፖለቲካ ድርጅቶች አይደሉም። የኢትዮጵያ ቁጥር አንድ የመቀጠሏ አደጋ ስጋት ብልጽግና መንግስት ነው። ኢትዮጵያ ላይ እና በኢትዮጵያ ህዝብ ላይ በየትኛውም ዘመን ከተደቀኑት አደጋዎች ሁሉ የከፋው አደጋ በዚህ ስርዓት በኢትዮጵያ ህዝብ ላይ የተደቀነው አደጋ ነው። በነገራችን ላይ ብልጽግና የኢትዮጵያን ስቴት ኮንቲኒቲ ትልቅ ጥያቄ ምልክት ውስጥ ያስገባል። ይሄ ስብስብ በየዕለቱ የሚያደርጋቸውና የሚሰራቸው ስራዎች በነገራችን ላይ ኢትዮጵያን ያለ ህዝብ የማስቀረት ፍላጎት አካል ተደርጎ ነምበር 1 የሀገሪቱ የሴኩሪቲ የደህንነት ስጋት አደጋ የደቀነ ቡድን መሆኑን በደንብ መገንዘብ ያስፈልጋል። ይሄን በነገራችን ላይ በርካታ ፖለቲካሊ ይቃንም እነታየ ደንዳን ጨምሮ ታስታውሳለህ አንሙት በተደጋጋሚ ብለውታል። አስታውሳለሁ ልደቱን በተመሳሳይ ብልጽግና የሀገሪቱ ቁጥር አንድ ስጋት ነው የሚል ነገር ሲናገር አስታውሳለሁ። ሌሎች ፖለቲካዊ ፍላጎቶችን ሁሉ በነገራችን ላይ ኢንክሉዲንግ የራስን ዕድል በራስ የመወሰን ፍላጎትን እና ፖለቲካዊ ጥያቄዎችን ዋጋ አልባ ያደረገ ነው ብልጽግና። ምክንያቱም በሀገርና በህዝብ ላይ ደቀነው አደጋ የመኖርና ያለመኖር ጉዳይ ስለሆነ ፖለቲካል ራይቶችን ኤክሰርሳይዝ የምታደርግበት ኮንስቲቱሽናል ራይትን ኤክሰርሳይዝ በግሩፕም ኮሌክቲቭሊም ይሁን በግለሰብ የፖለቲካ መብቶችን ኤክሰርሳይዝ የምታደርግበትን እድል እኮ አይደለም የምናወራው። አንሙት ሰዎች የመኖርና ያለመኖራቸውን ጉዳይ ነው የምናወራው። ብልጽግና በሀገር ላይ የደቀነው አደጋ በምንም መንገድ በኢትዮጵያም በቀጠናው ላይ ካሉ ፍላጎቶችም ጋር ተዛማጅ ሆኖ ሊታይ የሚገባው አይደለም እና ብልጽግናን የኢትዮጵያ መንግስት አድርገው የሚቆጥሩ አካላት ይሄ ስብስብ በኢትዮጵያ ላይ የደቀነውን አደጋ መገንዘብ ያልቻሉ አርቀው መመልከት ያልቻሉ ወይንም ደግሞ እየደረሰ ያለውን ጥፋት ለመመልከት ያልፈቀዱ አካላት ናቸው ብዬ ነው የምረዳው። አንሙት ስለዚህ አይ ቲንክ የተሰጠው ምላሽ ለጌታቸው በቀጥታ የተሰጠ ምላሽ ቢሆንም ብልጽግናን በተመለከተ ይሄን እንዲህ አይነት ንግግር አንድ ግለሰብ ወይንም ቡድን ወጥቶ በአደባባይ ሲናገር ኦፍ ኮርስ ጌታቸው በነገራችን ላይ እዛ ጋር የተናገረው የጌታቸውን አቋም አይደለም። የሀገሪቱ የምስራቅ አፍሪካ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ እኮ ነው አንሙት። በአንድ ኦፊሻል በመንግስት ባለስልጣን ደረጃ የተነገረ ንግግር በጀነራሎቹ የተነገረ ንግግር ነው። ይሄ የመንግስት አቋም ነው በነገራችን። የመንግስት አቋም ከሆነ በዛው ልክ ነው የምትወስደው፣ ሲሪየስሊ ቢወሰድ ነው። የኤርትራ መንግስት የሰጠው ምላሽ በቀጥታ ጌታቸውን ሲንግል አውት አድርጎ ነገሩን ዲስሚስ ለማድረግና ለማቃለል ሞከረው እንጂ በቀጥታ የመንግስት አቋም እንደሆነ ይገነዘባል ብዬ ነው ማምነው። ለዚህ የሚሰጠው ምላሽ ግን የቃላት ምላሽ ከመሆን ያለፈ የሆነ እንደመጣ ብልጽግናም ለምን ይሄንን እንደሚናገር እነሱም ለምን ለብልጽግና በቀጥታ መመለስ እንዳቆሙ የምትረዳበት የታሪክ ምዕራፍ ላይ ተገባ ግን እንደሆነ ግልጽ ነው። በእነዚህ ኃይሎች መካከል የመነጋገር እድል ተዘግቷል።
በእነዚህ ኃይሎች መካከል የመተባበር እድል እየዘጋ በቀጣይ ሊመጣ የሚችለው ብቸኛው አማራጭ ጦርነት እየሆነ እንዳለ በግልጽ መመልከት የምንችል ይመስለኛል። ለነበረን ቆይታ ከልብ ነው ማመሰግነው። አንሙት ታንክ ዩ። እኔም አመሰግናለሁ። ተመልካቾችም እንደዛው መልካም ጊዜ። እሺ እግዚአብሔር ይስጥልን። አንሙት አድማጭ ተመልካቾቻችንም እንደዚሁ ለነበረን ቆይታ ከልብ ነው ማመሰግነው። ኤቢሲ ብሬክዳውን ብላችሁ የዩቲዩብ ሊንካችን አለ። ኤቢሲ ብሬክዳውን ብላችሁ እዛ ላይ ገብታችሁ ሰብስክራይብ አድርጉ። አዲስ የሆናችሁ ኤቢሲ ቤተሰቦች ማለት ነው። ይሄንንም ቻናል ሰብስክራይብ አድርጉ፣ ያኛውንም ቻናል ሰብስክራይብ አድርጉ። ለነበረን ቆይታ ለጊዜያችሁ ከልብ ነው እናመሰግነው። የአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ማገዝ፣ ሀሳብ አስተያየት መስጠት የምትፈልጉ ሰዎች ካላችሁ የስልክ ቁጥሮቻችንን መጠቀም ትችላላችሁ። በተለይ የዋትስአፕ ቁጥራችን +1 723093725 በቀጥታ ከእናንተ ጋር የምንገናኝበት ነው። ሀሳብ አስተያየቶቻችሁን ላኩልን፣ መልሰን ወደ እናንተ እናደርሳለን። ለነበረን ቆይታ በድጋሚ ከልብ አመሰግናለሁ።